ምንድናችሁ ከጆን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ ምንድናችሁ እውነት እኔ በቃ ማወቅ ፈልጋለሁ ወቸው ጉድ በእናንተ ፍቅር ስፖንሰር እየተደረገ የሚቀርብላችሁ ሳምንታዊ ወቸው ጉድ ፕሮግራማችን ዛሬ በአደገኛ እንግዳ ገዜና ሰዓቱን ወቸ ጉድ ይከረበታል ጉዴ ታዲያስ ያ በኢነርጂ እናንተ በጣም ከልጆች ጋር ጊዜ እያሳለፋችሁ ነው እንዴ? ካንተጋ እኔ በቃ ዝም ብዬ መጮህ ፈልኩ እንደዚህ ቢስ እንግዲህ ዛሬ አበደ እንግዲህ ይዘልናችሁ መተናል one and only Johnny the one and only በጣም ነፋችሁሳ እንደዚህ ነው እንዴ ነው ሰማ ጃኒን መጀመሪያ አስታገኛት መጀመሪያ የታየህ ነገር ምንድነው ታቶ ትንሽነቷ ትንሽ ልጅ ነች እኔ እንደዛ የታየ ጢኒጥዬ ሳይሆን ቀጭን ስለሆነች ነው ጢኒጥኔ ነኝ እኔ ጃኒ ላይ አላቅም ጃኒ በጣም በቃ ሂዩጅ ልጅ ነው ተመስለኝ ነበር መሰለኝ አላቅም አይ እኔ ሂዩጅ መስለኝም አታውቅም ግን ትንሽ አነሰችብኝ ጃኒ በጃኒ ምን ታስበሽ ከኔና ከማደር እኔ ትልቅ ማህደር ትንሽ ስፋት አላት የቆዳ ስፋት ላይ ማህደር አደገኛ ነች ቁመት ምናምን በደምብ ትበልጥሻለች እኔ በጣም ትበልጥሻለች ነው የምታደርጊያት ግን እኔ መጀመሪያ ሳገኝ እንደ እድሜም እኮ ትንሽዬ ያሳ ይቻላል ስለዚህ ዛሬ እንደተለመደው ነው የምንጀምረው ከሆስፒታል ለምን ራሷን ከማስተዋወቅ ነው እንጂ እሱ ይቻላል ምናልባት ማያውቁ ሰዎች ካሉ ምናልባት ሳክስ እሺ ንገሪ እንደ ሶስተኛ ክፍል ልጅ ራስሽን አስተዋውቂ እንደ ሶስተኛ ክፍል ጃኒ ገብረ ጎበዜ ጃኒ ለራሴ ላጥ እሺ ስለዚህ ከዛ ወደ ሆስፒታል ሄደ መሰለኝ የት ሆስፒታል ነው የተወለድሽው አቤት ሰላም ይቻል እሺ ደስተኛ አረጋችልን መታ በረከትን ታዲያስ የአንደኛ ክፍል ሁለተኛ ክፍል ምናምን አስገየ የግል ነው የመንግስት ነው የገባሽው የመንግስት ምን ብለሽ አይፈይ በጣም ኮመን ነገር አገኘው ታውቂያለሽ አሁን በዚህ ሰዓት ቸግሮሻል አልቸገረሽም ቸግሮሻል አልቸገረኛል ይቻላል በግድ ልጅቷን ችግራም ታረጋታለህ እንዴ ቸገርተኛ አላረጋትም በግድ ሌላ አይ አሁን ለዘጋልሽ ነው ድምጽሽ ባይ ከዚህ በላይ በቃ ቆማለሁ አስወርጋ እኔ ማን ነው ይላችሁ የጃኒን ህይወት ከየትን ጀምር መሰላችሁ ከጥበብን ጀምር ይቻላል በጣም ከጥበብን ጀምር ደስ ይላል እውነት ፒስ ነው ይሁን ከጥበብ መንገዷን ጀምር የሳይ ንገሪን እስቲ አሁን ባለፈው በጣም ሪሰርፌስ እያደረገ ነበር በደንብ እየታየ ነበር ምናምን ቪዲዮዎች ነበሩ እና እሱ የሚያሳየው እኔ በቃ እቺ ልጅ እየሞከረች እንደነበረ ምናምን በቃ ይገባኝ የፈለገ ሰው እንትን ቢሰራበት ምናምን ሁሉም ሰው ይገባዋል በቃ የዛኔ እየሞከረች እንደነበረ ቪዲዮ ስላልተቀረጸ ነው እንጂ ሁላችን ቢውጣስ ጉድ ነው ጃኒ አትዩ እኔ ተወዳደርኩትን ብታዩ ጃኒ ተወዳድራ ምን እንደተባለች ትንገርሽ ሻርገው ነው ያባረረው ያኒ ይጁጪ ነው ተባልኩት እንደዛ ይጁጪ ራሱ አይደል እቺ እንግዲህ ምሳሌ ነች ሰውየው ቃል በቃል እቺ ልጅ ያለ መቻል ምሳሌ ነች በቃ እሷ ማለት አትችልም ማለት ነው ይኸውልሽ ፋይሉ ውጪው ነው ዋጥ ነው ያረኩት እንደዚህ ሲዲዩ ዋጥ ስላረኩት ነው እንጂ ሁላችንም ቢወጣ የባሰ ቅሌት ከዛ ሶላር ልጅ የሚነገረችን አቢል ምስራቅ ነው ሄደ ዛኔ ነኝ እኮ ነገርኩት አፍራ ነገረችንም ነበር እና ስለ እንዴት ወደ እንደዚህ አይነት መንገድ እንደመጣች ምናምን ትንገረን ቲያትር የልጅነት ህልሜ ነው እሺ ታዋቂ መሆን መፈመስ ምናምን ፈልግ ነበር አክተርስ መሆን ፈልግ ነበር ምናምን በዛ ውድድር ነው አይደል ትናገረው ነው ያልከው እኔ አሁን እንጀምር ወሬውን እንጀምር ነው ከዛ ነው እሱማ ኦብቪየስ እንዴት መጣሽ ግን መጀመሪያ እንዴት
የፊልም ፍቅር በውስጥሽ ሰረጸ ራሱ ማንን ነበር የምታዩ ምናምን ኦኬ አይ ከጥበብ እንጀምር ስትል ደግሞ አንተ ከዛ አይ ፍላጎት ነው መጀመሪያ ፈደግ እሺ በጣም እወዳለሁ ቲያትር ላይክ አክተርስ መሆን ፈልግ ነበር ምናምንና ማን ይመችሽ ነበር ሰላም ተስፋዬ አራከልጅ ናይስ አሁን አግኝተሽ ታውቂያለሽ አዎ እውነት ምን አልሽ አቅፌታለሁ ሸራተን ነበር ያገኘሁት በአጋጣሚ ነው ያገኘሁት ግን እቅፍ ነው ያደረገው የታባታ በጣም አልሽ እስኪ ተወሰነ ስለዚህ እንትና ደስ ይለኛል ካራክተሮቿ የምትጫወታቸው ካራክተር በጣም ነው የሚመቸኝ በጣም የሚመችሽ ካራክተር ማለት ነው የሷ እንትን ህይወት በደረጃ ወይኔ ህይወት በደረጃ ማለት ሮዚ እየሰራችበት ነው የሆነ ሊፕሲንክ ምናምን በቃ እሱ ፊልም በጣም ነው ፊልም አላየሁትም ማለት ነው በቃ ይሄው የምር በጣም ተቡነዋለች እስቲ እግዚአብሔር አንበይኒ በጣም አጥራለች ምን በጣም ቸግሯት ምናምን ነው ዛሬ የሚሰራው በቃ ከናቷ ጋር ምናምን ተቸግረው ቤት ውስጥ 20 አመት ሙሉ እንትን ብለው ካራክተሩ ሰላም ተስፋዬ ግን ቆይ መጥፎ ካራክተር ይዛ ታውቃለች ስለዚህ መጥፎ ሳይሆን ይሄ መጣለው ካራክተር እኩይ ገጸ ባህሪ ፕሮታጎኒስት አንታጎኒስት ካራክተር ይዛ ታውቃለች I don't think so ምን አይመስለኝ ለዛ ነው አሁን ቀዳለ እኔን ክፉ ማድረግ ትችላለህ ያንተን ፊት ክፉ ማድረግ ትችላለህ የሷን ፊት እንዴት ክፉም ታረግ አታረገው ኤኒዌይስ የራስ ጉዳይ ከዛ ጃኒ እንትን ምንድነው በጣም የሚመችሽ ምንድን ነበረ ከሁሉም እንትኖች አክቲንግ ነው የሚመችሽ ዳንስ ነው የሚመችሽ ዘፈን ነው የሚመችሽ ግጥም ምና ቲያትር ምና ሜቢ ምንድነው የሚመችሽ የዛኔ ነበር የሚመችኝ ዳንስና አክቲንግ ይመቸኛል ሁለቱንም አካሂደዋል ደስ ይለኛል ከሚደንሱ ኦኬ ፍላጎቶች እነዚህ ናቸው ዳንስም እኮ ላይክ ዲፕ አልገባም እንጂ እሞክራለሁ አንድ አታይም እንዴ አረ አይቻል በእንትና ከበረከት ከሁላችንም ትሻያለሽ አረ በጣም ነው የምትሻየው ዳንሰኛ ልባልም ግን መደነስ ደስ ይለኛል ኦኬ ዳንሰኛ ልባልም ግን አንድ እንዲ ሚሊዮን ዳንስ ሁሉ ጊዜ ስትሰራው ይሻላል እኔ አሁን እሱን አልችልም ምንድነው ባባ ሚጬላስ ቆይ እንሞክረው እንዴ ነበር ባባ ሚጬላስ ቆይ አንዴ እንዴ ነበር ምንድነው ማጎዝ እንዴ ባባ ሚጬላስ አይሳር ጭንቅላቴ ውስጥ እሱ ነው ተጠብቀው ባባ ሚጬላስ ባባ ሚጬላስ ተከፈተልን ዛሬ ግን ጋይስ ወደ ከዜሮ አንጀምር እንዴት ነው የሚሆነው እንደዚህ እንቀጥል አረገረ ከዜሮ ጀምር ስለዚህ አሁን ኦኬ ቤት ነው የተወለድኩት ብላለች ላይ ቤት ተወለደች ከዛ በኋላ ንገሪኝ ስለ መንግስት ትምህርት ቤት ቆይታሽ እንዴት ነበረ የመንግስት ነው የተማርኩት አለች ተጨባበጠን አይደል እንዴ እሺ ረስቸው እሺ የመንግስት ነው የተማርኩት ከልጅነት ጀምሮ ህልሜ ነበረ አክተርስ መሆን ፈልግ ነበር ምናምንና ብዙም ፎከስ አላደረግም ትምህርት ብዙ ቲክቶክ የብዙ ሰው ህይወት ቀይሯል ላይክ ብዙ አርቲስት መሆን የሚፈልግ ነበረ ወደ ቲክቶክ መጥቶ ባቋራጭ በጣም ብዙ ነገር ገባ ሰክሰስ የሆኑ ሰዎች አሉ ገባ እኔ አሁን ቲክቶክ ባይመጣ አርቲስት ሆን ነበር ገባ ቲክቶክ ሲመጣ ግን ወደ ቲክቶክ መጥቼ ባቋራጭ ግን ህልም ነበረኝ ለፍቼ ነበረ ሰክሰስ ሆኛለሁ እግዚአብሔር ይመስገን ገና ነኝ ግን ላይክ ቲክቶክ በጣም የብዙ ሰው ህይወት ቀይሯል እዛው መንገድ ላይ ነሽ እዛው መንገድ ላይ ነኝ ዞሮ ቲክቶክም ባይኖር ኖሮ ወደ አርቲስትነቱ ነበር አንቺ እንትምቴጂ ማለት ነው ኦፍ ኮርስ አይቀርም ነበር አዎ መቼም ተስፋ ባይዜ ተስፋ እንዳትቆርጡ ታስታውሻለሽ የመጀመሪያ ኮረስ የሰራሽበትን ፊልም ምን ሆነሽ ነበር የሰራሽ እንትን እማማ የጣይቱ ምናምን ይሄ የቲያትር የጣይቱ ቲያትር ላይ እሺ አዎ ወጥቷል እንደውም ቲክቶክ ላይ ወጥቷል ሜቢ እየሰሩበት ነበረ ኦኬ ይሄ የልምምድ አለበት እንዴ እንደዚህ ይሄድኩኝ ምናምን ከጓደኛ ኦኬ ከጀርባ እንትን የሚሉት ጣይቱ ፊት ለፊት ሆና ሰሸለ ከጀርባ የሚመላለሱት ምናና ወክሻቸው እንደሱ ወጥቶ ነበር አላየሁትም እሺ እሱ የመጀመሪያ እሱ ነበር የመጀመሪያ ሌላስ ሌላ የፊልም እንትን ላይ ገብቻለሁ ግን አልወጣም እንኳን አልወጣልሽ በስማ እንኳን አልወጣያለች እንዴት ምን ሆነሽ ነው ሁለተኛው ነው ይሰራሽ እንትን ግቡ ሲባሉ እሺ ነው ማለት ያለብህ ባይዚ አርት ላይ ስትሆን በዛ ሰዓት ታውቀዋለህ መቼሳ
ክለብ ውስጥ ሁለት አክተሮች እንዲጣሉ ነገር ነው። እኛ ደግሞ ያው እዛ ውስጥ ተጠቃሚዎች ነገር ሆነን ምናምን ኦኬ እየጨፈርን ከጀርባ ያሉ ሰዎች ማለት አዎ በቃ እንደዛ ነገር። እኔ የሆነ ጊዜ እንትን ሆኜ ሰርቻለሁ። ምንድነው ቁራሊዮ እያለ የሚያልፍ ልጅ ፐርፌክት ምንም ሌላ ስራ የለኝም። አሁን ለዚህ ኦዲሽን አድርጋል ቁራሊዮ አዎ ቁራሊዮ አባባል ምናምን ታየ ቁራል አይ አልታየም። በቃ ከጀርባ ግን የሆነ ልጅ ቁራሊዮ እያለ ያልፋል። እንደዚህ ነገር አይተውት ስለ ቁራሊዮ ነገር ሐሳብ ይቀጥላሉ። ገባ በቃ እንደዛ ነው። አለፍኩ እኔ ቁራሊዮ ሄድኩ የለውም። አሁን ነው እኔ ስራ ያገኘው እንዴ በቃ እዛው አካባቢ ስትሆን ኮረስ ስራ አለ ምናምን ትባላለህ። ስራ አለ ተብሎ ብር አለው ባይዙ ይሄ ኮረስ ስንት ብር ነበረ? ትንሽ ብር ነው የሚከፈለው። ምን ትራንስፖርት ምናምን አይደል ቢሰጥ ትንሽ ብር እኮ ነው። አሏሽም የዛኔ ለኔ ትልቅ ብር ነበር። 300 ብር 500 ብር ምናምን ለዛውም በፊልም ታይቼ ብለህ ነው የምታስበው። ቲቪ ላይ ታይተህ አስቡ። ቲቪ መታየት እኮ በጣም እኮ ነው የሚያጓጓው። ታውቂያለሽ ታዲያ እንዴ ኮረስ ሳልፍ ችግር የለውም ነው የምትለው። አዎ ልለፍ ብቻ ልታይ እንዴ እውነት ይሁን ውሸት አላውቅም፣ ግን እንትና ማንዴላ እንትን ላይ አሉ ምንድነው ስሪየት ላይ የሆነ ሳሌ ሬሳ ተሸክሞ የሚሄድበት እንትን አለ። ሬሳውን ሆኖ ሰርቷል። እንትን ምንድነው ጆንያ ውስጥ ያለውን ሰው ሆኖ ሰርቷል ማንዴላ። ውሸት ይሁን እውነት አላውቅም፣ ግን ይሄ የሰማሁት ይመስለኛል። ግን ለመስራት ያለ ፍቅር አክቲንግ ፍቅር ያለበት ሰው ምንም ነገር ያደርጋል። ምንም ነገር ቤኪ ምንም ነገር ከጀርባ ተጠቃሚ ምናምን ይሄን እያልናቸው ያለ ነው። አሁን ኮረስ ምናምን የምትሄዱ ሰዎች ምናምን በቃ ግድ ዋና ሰው እያትሆኑም በአንድ ጀንበር ብድግ ብላችሁ አንደኛ ምናምን አትሆኑም። በቃ መሪ አትሆኑም። ሰላም ተስፋዬን አትሆኑም። መጀመሪያ ከሰላም ተስፋዬ ጀርባ ያለችው ልጅ መሆን ነው ያለባችሁ። እንዴ እኔ የሆነ ጊዜ የመጀመሪያ እንደውም አእምሮ በሽተኛ ሆኜ የሰራሁበት አእምሮ በሽተኛ ሆኜ የሰራሁበት ላይ ኦዲሽኑ ላይ ከተባልኩት ነገር መሀል አንደኛው ምንድነው ሂድና እዛ ጋር ከሱቅ ካርድ ገዝተህ ተመልሰሃል። ከዛ ግን በጣም ደብሮሃል አለ። ምንድነው ማረገው? ቆይ የደበረው ሰው ካርድ ሲገባ አጣው ካርድ እስቲ እግዚአብሔር ነዛ ነው በቃ እንደዚህ ምናምን አናቱ እንደሆነ እንደተቆዝም ሄድኩ አለቀ። ከዛ አለፈ። አዎ ዝም ብሎ መሰለኝ ሙድ ያዙልኝ መሰለኝ። እስከዛሬ ድረስ ሌላ ሰው ያሰቡት ያለ አይመስለኝም ነበር። ዝም ብሎ ኦዲሽን በለው ምናምን ብሎ መሰለኝ። አልቅሻ ቃሉ ላይ ፈጣሪ ሆይ ምናምን ቢይ በቃ የሌለ አልቅሻ ቃለውኝ ነው። ደግሞ የምርም ዛሬ ነበረች። ያልቀጠረ ያስወጣኝ ሰውዬ ውጪ ያልከኝ እሱ እኮ ልጅ ናት ብሎ ነው። እና እኔ ህልም ነበረኝ አገባ ከቤተሰብ ምናምን የለም እዚህ ግዴታ መስራት አይረዱም። ግን አንዳንድ ሰዎች ያውን የጩጮች ምናምን ጉልበት ብዝበዛ ምናምን እንዳይሆንም አስበው ሊሆን ይችላል። ያው አንቺን ለመግዷት ምናምን ብሎ አይመስለኝም ሆነ ለመናገር። ግን እንደዛ ከሆነ እግዚአብሔር የሰራውን ይስጠው። እንትን የት የፋዘር ጋር እየተማርሽ ነው ይሄን ውድድር የተወዳደርሽው? ፋዘር ጋር ምን ውድድር ነበር የሚባለው? ፋዘር ጋር እየተማርኩ አይደለም። ጨርሰሽ ሎሬት የሚባል ትምህርት ቤት አለ መጀመሪያ ማለት ነው። ፋዘር ቤት ሎሬትም እናውቃለና። ኧረ እዚሁ እኛ ሰፈር ሜክሲኮ ጋር። እሺ ከዛ እዛ በቃ ኑ አሪፍ ነው ምናምን በአንድ ፊልም ላይ ትገባላችሁ ምናምን ተብሎ ተከፍሎ እኮ ነው ታውቃለህ የተወዳደርኩት። ከዛ ተነጋገርንና ይሄ እንትና ማን ነበር ስሙ? በእናትህ ታዋቂ ነገር ነው በግጥም ምናምን ስሙን ብጠራ አውቀዋለሁ። ኤልያስ ሽታውን አይደለም። ምን የሚል ግጥም አለው? እሺ ዳምጠው ነው የሚባለው ሰውዬው። አታውቀውም? ፊልም ላይ ምናምን ብዙ ጊዜ ይገባል፣ አጫጭር ፊልሞች ጋር ይገባል። እሱ ነው ግጥሙን የሰጠኝ። የእንትኑ የዛ ያቀረብኩትን ግጥም የሰጠኝ እሱ ነው። ዳምጠው ነው ባለቤቱ እሱ ነው። በቃ እንደዚህ አድርጊ ምናምን ብሎ የሰጠኝ እሱ ነው። ብዙ ጊዜ እሷ ግጥም ነው ስላሉ ነው የምነግርህ። አይ ግጥሙ የኔ ግጥም መስሏቸዋል። ለዛ ሰው አይደለም እንዳለ ጌታ ከበደ ነው ግጥሙ። የሱ የሰጣት ሰውዬ አይደለም ግጥሙ፣ ግን እሱ ነው የሰጣት ነው እንድታነበው ይሄንን ሌላ ሰውዬ ነው የሰጣት። እና እዛ ኑ ተብለን ምናምን ተጠርተን በስነ ስርዓት በቃ በእኛ ሳይድ ሆነው ምናምን ነገር ነው የገባ ነው። እዛ ስንገባው እዛ ከገባን በኋላ በቃ የማይሆን ዲስሬስፔክት ምናምን እኔ ደንግጫለሁ። ባይዘው ዲስሬስፔክት ማለት ምን ሰውዬው ነው እዛ ጋር አነጋገሩ ምናምን እንዴት መድረክ ላይ እንደዛ እኮ ይባላል እንዴ? አይባልም። እኔ የተባልኩትን ግን ሰምተሻል አዳኒ? እና የሚወጣ ማን መሰለኝም በቃ እኔ ኖርማል ነው መሰለኝ ላይክ
የዛኔ ቆይ ለቲቪ ነው ያሰቡት የነበረው እሱ በቃ ለቲቪ ውድድር ያሰቡት ሳይሆን እየታየ ነበር ኧረ አልታየም ባክሽ የኔን አሁን ያወጡት የኔን እንደዚህ ስፈምስ ምናምን ውድድሩ ግን ቲቪ ላይ አልታየም ሌላው አንቺ ሳትሆኚ ተላልፏላ የኔ አይ ነው ተላልፏል እኮ ግን የኔን አላወጡትም አዎ ግን የዛኔ አልተላለፈም እኮ የኔ አሁን እኮ ነው ያወጡት ደግሞ ራሳቸው ናቸው ፔጅ ከፍተው ያወጡት አዎ ያረበስማ እነሱ እኮ ከገገመ እኮ ነው ከድሮ ያውላ ፋይል ፈልጎ ምናምን የሆነ ሰው ያስባል ቀን ከሌሊት እንትን ደግሞ ስትባል ካሜራ ተደቅኖ አክት አርግ ስትባል በጣም ከባድ ነው ባይዘው እንዴ በጣም ያስፈራ ነገር ነው በጣም እኮ ልጅ እኮ የዛኔ እኮ ማለት ምንም እኮ አላውቅም እኮ በቃ የሆነች በቃ አክተር መሆን የምትፈልግ ልጅ ናት በቃ የሆነ መታየት የምትፈልግ ልጅ ናት የወጣችው እዛ ጋር የሆነ ጓደኛ እንኳን አብሮኝ የለም በሰዓቱ እዛ ጋር የገባች አይዞሽ ምናምን እንደዚህ ላይክ ተለማምጄ ራስ አልገባሁም ልክ ገባሁ በኋላ ተንቀጠቀጥኩኝ እንደዚህ ስንት ቀን ተለማመድሽ እሱን ግጥም 15 ቀን ስነሳ ስተኛ ቀላል አይደለም እኮ ግጥም ያዝኩ በቃል በጣም ነው የሚከብደው ግን እስቲል አውቀዋለሁ አሁንም ግጥም አልጠፋብኝም 15 ቀን ከተለማመድሽ አይጠፋብሽ 15 ቀን ወስዷል አምሮ በይል እስኪል ነበር ታውቃል ተውኩት እኮ ነው ማስተውኩት እኮ በይል እስኪል ይዛት ነበር እንትን ምንድነው አንዳንዴ አላውቅም ኢትዮጵያ ውስጥ ይሁን ምናምን አይ ዶንት ኖ ግን ዳኝነት እንትን ይሆናል ምንድነው አንዳ ጓ ማለት ያለባቸው ምናምን ይመስላቸዋል ሰዎች መንካት ምናምን ያለባቸው ምናምን ይመስላቸዋል አንዳንድ ሰው ግን እንደዛ መባልም ያለበት ሰው አለ ሆነን ለመናገር አንዳንዱን ሰው እኔ አልወርድም ምናምን የሚለውን ሰውዬ ተሻለ እኔ አልወርድም ማለት ኧረ እኔ አልሄድም ምናምን ያለው ሰውዬ አልሄድም ምናምን ያለው ሰውዬ ማለት ይኸውልህ ጀለስ ዳኙኝ በስነ ስርዓት ምናምን አላቸው እሱም ቪዲዮ አላየሁም ውጤቴን ንገሩኝ እንጂ ምናምን እሺ ዝፈን ምናምን ሲሉት ድምፁ አያምርም ልጁ እሺ ከዛ ኧረ አስወጣው ብሎት ነው ያስወጡት እግዚአብሔር ዳኙኝ በስነ ስርዓት ማለት እንደዚህ ድርቅ የሚል ሰው ምናምን ብትናገሪ ችግር የለውም ግን በስነ ስርዓት ሊወዳደር የመጣ ሰው ምናምን በጣም ያሸማቀቃሉ ቅስም የሚሰብራሉ አሁን የዛኔ ላይ እንደዛ ተናግሮኝ ተስፋ ሌላ ሰው ተስፋ ይቆርጥም ብለህ እንደሱ እንደሰው ያነጋገር ምን ተሰማሽ አንቺ ምንም አልተሰማኝም መድኃኒዓለም ሞክሬያለሁ ኔክስት ይስተካከላል ኔክስት ይስተካከላል ኖ ኔቨር ተስፋ መቁረጥ ምናምን ኢን ላይፍ ፕሪንሲፕል ነው የሚያስፈልጋችሁ በቃ አንቺ በጣም ጎበዝ መስልኝ እኔ እኮ ሪከቨር ብዙ ጊዜ ፈጅቶብኛል እኔ እንደዛ ብሎኝ ዳኛው ድጋሜ ለመወዳደር ታዩ አታስቢው ነው ያልኩት ለራሴ እንዴ ተማሪ ፊት ኦዲየንስ ፊት ካሜራ ፊት ምናምን ዳኛ ፊት መዋረድ እኮ በጣም እኮ የሚያስጠላ ነገር ነው ባይዘው እኔ ነግራቸዋለሁ የሆነ ስታይል ክፍል ላይ ነው አራተኛ ክፍል አምስተኛ ክፍል ላይ ምናምን ምን ይባላል እንትን ፋሽን ሾው ውድድር አለ ሰልፍ ሰዓት ላይ ይባላል ምናምን ወሬ ሰማልሃለሁ ትንሽ ክላስ መቅጣት ትችላለህ ለሱ ልምምድ ገባው ለፋሽን ሾው ልምምድ ፋሽን ሾው እንትን ላሉ ማለት ወንዶች አሉ ወንዶችም አሉ እሺ ሊቀጡ ከዛ ክላስ ሊቀጡ ወንዶችም አሉ ከዛ በቃ እኔ አጣም ያበደ ምሎን ቁምጤ ምናምን አድርጌ ወኪን ትንሽ በለውልሽ ምናምን ከጀለስ ጋር ደስ ብሎናል ክላስ ከተና በቃ አለቀች ምናምን ተባብለን ከዛ ለካስ ጥያቄና መልስም አለው ታዲያ ጥያቄ ጠየቁኝ ምን ማለት ነው የመለስኩት ጥያቄ የለም ውደቱ እዛ ጋር ነበር የነበረው ብቻ ግን ቀጣል ክላስ እንዴት አይ ትንሽ ምንድነው ታሪክ ለምን የነገርኩት እኔ ምን አውቃለሁ እኔ ልጠይቅ ነበር አንተ ህሊናው ይውቀሰው ብዬ ነው ዝም ያልኩት እኔ በዚህ ልክ ማለት ነው ሶሻል ሚዲያ ላይ ሁሉም ሰው በሚባል ደረጃ እንደዚህ ወደ አንቺ እንትን ሲሉብሽ እንዴት ነው አንድ ላይ ያረግሽው ያን ነው ኦብቪየስሊ አንቺ ራስሽ በራስሽ ቀልደሽ አሳልፈሻል ግን የምር ላይ አፌክት አደረገሽ ወይስ ኖርማል ነው በጭራሽ ላይክ እንደዛ አፌክት የሚያደርገኝ ወይ የሚደብረኝ የሆነ ጥሩ ነገር ላይ ባልደርስ ነው ገባሽ ያቺ ልጅ ሁኜ ብቀር ኑሮ በጣም ይደብረኛል ግን ነው እነዛ ያሉት በእናታችሁ እናሳ በጣም ገባሽ አሳልፌው የሆነ ቦታ ላይ ነኝ ገባሽ ለምን ይደብረኛል ያው የሚያወሩት እኮ እኔ አላውቅም እንደዚህ ልትነግሪያቸው የፈለጉት ምን መሰልሽ
ብዙ ሰዎች አሁን አዳዲስ ጀማሪዎች ወይኔ ስድቡስ ምናምን ብለው የሚቀሩ ልጆች አሉ ዲስከሬጅድ የሚሆኑ ማለት ነው አይደለም በዛ ሌቭል በአንቺ ሌቭል እንኳን ሁሉም ሰው በሚባል ደረጃ ጣቱን ሲቀስርብሽ ሶኬ ብለሽ ማለፍሽን ምን ያህል ኢንስፓይሪንግ እንደሆነ እንድትነግሪያቸው ብዬ አይ ምንም አልመሰለኝም እኔ ባይዘው ማለት እንዴት ነው እነዛ ሰዎች ባይዘው በራሳቸው ሊያፍሩ ይገባቸዋል ገባሽ እኔ ብዙ ነገር አልፌ እንደመጣው ነው እንደው መማር ያለባቸው ሰው ቢሆኑ ማለት ነው እና እኔ ምንም ነው ያልመሰለኝ ላይክ ምንም ስላልመሰለኝ ነው ቻሌንጅ አክሰፕት ምናምን ብዬ ሰራውት ያሳይ የሆነ ነገር እኮ አልፋ እንደመጣች ታስታውቃለች ያቺ ልጅ አይደለ አይ ሰው ለምን ይደብረኛል የሆነ ቦታ ለመድረስ እኮ ነው እዛ ቦታ የወጣሁት ገባህ አይደለ ናይስ የሚሞክሩ ሰዎች ስለዚህ ይሄኛው የማን ነበር ታስታውሻለሽ ምን ቲክቶክ ቪዲዮ የማን ያየሽው መጀመሪያ ቲክቶክ ስለሚባል ነገር ቲክቶክ ገባሽ ነው መካከር ነበር እኮ እንዴ እዛ ቲያትር እየተማርክ እንዴት አንተ ይጣፋል ግን ስልክ አልነበረኝም ምናምን ጓደኞቼ ነበር የሚቀርጹ እሺ ከዛ በእነሱ ስልክ እየቀረጽኩኝ ምናምን ቀስ እያልኩኝ ምናምን ስልክ ስገዛ በራሴ አክቲቭ ሆንኩኝ ኦኬ በእነሱ ስልክ ነበረ ፖስት የምታረጊው ደግሞ ስልክ አልነበረኝም ምን አይነት ኮንቴንት ነው ፖስት የምታረጊው በእነሱ ሊፕሲንክ ምናምን ሊፕሲንክ ነበረ የምሰራው ከዛ የሆነ ሰውዬ ነበረ ይሄ ውጭ ሀገር ሀግ የሚያደርገው ኦኬ ውጭ ሀገር የሚያውቅ ሰው ያለ ነው እሱ ሰውዬ እኮ ነው ቫይራል የወጣው ባይዘው እሺ ከዛ ለምን አልሰራው ምናምን ብዬ ኢትዮጵያ ውስጥ ምናምን ሞከርኩ ወንድ ነበር የዛ ውጭ ሀገር ሰው የሚያቅፈው ወንድ እኮ ሊመታ ይችላል በጣም እኮ ወንድ አላቆም መጥቷል እኮ ኢትዮጵያ ተቀብየዋለሁ እኮ የሆነ ጊዜ ከሆነ ሰውዬ ጋር የተቃቀርሽው እሱ ነው እና የሱ ኮንተንት እነሱም አብረው ይሄዱ አቀፉ እሱና እሷ ሆነው ደግሞ አቀፋቸው አሳ ከዛ የሱን ኮንተንት ኢትዮጵያ ውስጥ አመጣሁት እኔ ቫይራል ሆነ 1 ሚሊዮን በአንድ ቪዲዮ በጣም የሚገርም እንትን ኢንጌጅመንት ነው ያለሽ ከዛ ቫይራል ሆነ ምናምን ሀግ ማድረግ ጀመርኩኝ ምናምን በየሰፈሩ ምናምን እየሄድኩ እሱ ኮንተንት ችግር ውስጥ አልከተተሽም እንዴ በጣም ብዙ ችግር ውስጥ እቺ ማደንዝዛ ልሰርቀን ነው ምን አላላምሽም እሱ ነው እንደሚገርም በጣም ብዙ ሽማግሌዎች በዱላ አባረውኝ ያውቃሉ እንዲየመቱኝ ማለት ነው እመቤቴ መስዋዕትነት የተከፈለበት ኮንቴንት ነው ባክ ኮንተንት ነው ፋራ አይደለ ይኸውልሽ ምን መሰለሽ ሊፎግረኝ ሞከረ ዱላ ያዘ ሰው እንዴት ነው የምታቅፊው አንቺ ሄደሽ እሺ አሁን ቪዲዮ ላይ ተዋጠቅም እንዳንተ የኔ ቪዲዮ አውቃለሁ እና ቪዲዮችን ካያችሁ ታዲያ እኮ ብዙ ጊዜ ወጣትም አለ ትንሽ ሰውም አለ ሽማግሌም አለ ሽማግሌ ነው እኮ ዱላ ይዞ ነው የሚሄደው ወጣትማ ወይ ዞር በይ ምናምን ነው የሚልሽ ምን ይሻል እኮ ዱላ ይዞ ነው የሚሄደው ከዛ ማን ጋር ጣለኝ ሽማግሌው ጋር ሳቅፎ በዱላ ያራውጠኛል ማለት ነው እንዲያቀፍሽው እና ምን ልበለው ቀፈኝ ብዬ እኮ ነው የሚሄደው ካስት ስክሪፕት አልሰራ መቼስ እኔ ስክሪፕት አልሰራ እኔ አልዋሸሽም አሁን ባላቅሽና ቲክቶክ ነው ባላቅና ቀፈኝ ብትይ ማን አላቅፍሽም ምድረይ ስልክ ምናምን ይችላል ኦይ ሌባ ይመስላል ምንድነው እንደዛ ምናምን አጋጥሞሽ አያውቅም አሁን የሌብነት የሚመስላቸው ሜተድ የሚመስላቸው ሰዎች ነው አጋጥሞኝ ያውቃል አዎ ብዙ እንዴት ነው እነሱ ሲቹዌሽኖች አንድል የምታደርጋቸው ትዝ የሚልሽ ገጠመኝ አለ ወይ አዎ ካሜራማኑ ይወጣልኛል ብዙ ጊዜ እኔ ቅንጥስ ስላለው ላይ ኦኬ ቪዲዮ ነው ምናን ይላል እሱ በቃ ተጋቶ ምን ብሎ ምናምን ሌባ ጃን እየታጠፈ ቪዲዮ ከርጂ ላጥላለሁ ምን አገባኝ ግን ሶሻል ሚዲያ ላይ ብዙ ሰዎች እንትን ይላሉ አሁን ማቀፍ ኮንቴንት ነው ምናምን ብለው አንቺን የሚነቅፉሽ ሰዎች አሉ አዎ ምንድነው ያንቺ ሪስፖንስ ኮንቴንት ብሎ ህግ ያወጣ ሰው የለም በርግጥ ኮንቴንት ነው ባክሽ ለምን እነሱ አያቅፉም አጥፎ ለምን ወይ ሌላ ነገር ይጀምሩ ለጃኒ መለስክላት ሰው የሚለው ያጣም እሱ ያ ፍቅርን ነው የምታሳልፈው በአንድነት አትሳቅ እመቤቴን አትሳቅ እመቤቴን ያምር ብዙ ሰው ማለት ነው የኔ ቪዲዮ በጣም የሚወደው አንድነትን በቃ መተቃቀፍን ገባህ ይቻላል መተቃቀፍ አንድነታ አይ ይሆናል እኮ የምር ካየኸው እኮ ለምሳሌ መቀሌ ሄድኩኝ ከዛ ባህር ዳር ሄድኩኝ እሺ ከዛ ጎንደር ነው ይልና ነገይኛል ከዛ ድሬዳዋ ላይክ ሁሉም እኔን ማግኘት የሚፈልጉ ሰዎች በዛው አቅፋቸዋለሁ ገባ
ደሳስ የሚሉ ክልል ላይ ስትሰሪ ማልጠብቃቸው ሰዎች መጥተው ምናምን ከመኪና ወርደው ምናምን ሰላም ሲሉሽ ምናምን ደስ አይልም ታዲያ ፍቅር አይደል ያ ማን ይጠላል የምታቀፋፍሉም እንዴ እናንተ ምንድነው ማቀፍ ልጀምር ነው አይ አትሆንም በረከት አንተኛል እንደው ትፈነከታለህ እዚህ ጃኒ አቅፋ እንትና አለች ይመሻት ያርግላት ምናምን አለስ አይቻለሁ ሪከርዱን ልንገርሽ እኔ እሺ እንደሱ አይደለም ምን ብለህ ነው አንተ አይ በረከት እንደዛ አይደለም ማለት ፈልገው ለምን አንተ ዝም በል ለምን እንዴ አይ እኔ ላስረዳለሁ ግን ለማለት የፈለገው ምን መሰለሽ ይመሻት አሪፍ ነው እኮ ለምን ተናገራላችሁ ነው በመጥፎ አይደለም እንደዛ ያለ እኔ የኔ ሐሳብ እንደ መሰለሽ አሁን ለምሳሌ በርጣሚውስ እኔ ምናምን አንቺን ውሰጂ እነዚህን ሰዎች ብንወስድ አሁን የሆነ በጣም የሚጮህ ልጅ ቀጭን ልጅ ክሬዚ አይዲያ የሚያመጣ ልጅ ምናምን እውነት ለመናገር ፊልም ኢንዱስትሪው ላይ መጥቶ ይሳካለታል ብዬ አላስብም ወይ ደግሞ በጣም ይለፋል ምናምን ብዬ ነው የማስበው በርጣሚውስ ግን ቲክቶክ ስለመጣ ገንዘቡን ሰራ በጣም ፌመስ ነው ክሬቲቭ እንደሆነ እናውቃለን ስራውን ይሰራል ገባሽ በድሮ መንገድ ቢሄድ ኖሮ በርጣሚውስ ላይሳካለት የሚችልበት ፕሮባቢሊቲ ነበር አሁን በረከትም እንደዛው በቃ የሆኑ ቀልዶችን እየቀለደ ምናምን መጥቶ ከዛ በኋላ ማስታወቂያ ሰርቶ ራስ ያው እንደዛ ላይሳካለት ይችል ነበር ሞስት ላይክሊ አይሳካለት በጣም ካልቆየ ምናምን በቀር ማለት ትንሽ እድል ስለሚፈልግ ማለት ነው ይሄ ግልጽ ነው 1000 ሰዎች ቢሞክሩ አንድ ሰው ነው ታዋቂ የሚሆነው የፊልም ኢንዱስትሪው ላይ ምናምን የታወቀ ነው ገባሽ ጃኒ የምትባል ቀጭንዬ ልጅ መታ ሰዎችን አቅፋ ምናምን ገንዘብ ሰራ ይመቻት ነው ማለት ያለብሽ ገባሽ እንደዚህ ነው ማለት የፈለኩት ይዛ እንጂ እኔ የማንንም እኔ ምን አስባለሁ መሰለሽ ወጣቱ ብዙ ሰራ የለም ምናምን ገባሽ እንትን አይሰራውም በቃ ያንን ገንዘብ አይሰራውም ገንዘብ እየሰራ ያለው ትልቅ ሰው በበኩል ንስራ ቲክቶክ መጣና የሆነ ብር አሰራል የፈለግሽውን ነገር አምሮሽ የፈቀደውን ነገር ስሪ ገንዘብሽን ስሪ ይመችሽ ነው ምለው ገባሽ እንደዛ ነው ማስበው የዛኔ እንትኗን እቺ ጃኒ ምናምን ብዬ ሳወራ የነበረውን ጀስት ያንቺ ስም ስላለ ብቻ ቁርጥ አርገው ስላስገቡት ደውዬ ምናና አላወራሽ ኖ እንደዛ አይደለም ማስበው ምናና አላልኩሽ በጣም ነው የምጠነቀቀው ባይዙ እኔ እንደዛ አይነት ነገር ለዛ እዚህም ሁሌ እንደዚህ ነው የሚለው ስታንዱ እንደዚህ ነው ለዛ ነው እኔ ዲፌንድ ላደርገው የእንትን እንዳይመስል ተከላከለልኝ ይሞክር ያው እንዴ በቃ ሰው በሚችለው መንገድ በሚፈልገው መንገድ ገንዘብ ይስራ ተሳካለሽ ነው ምንም ሄት ማድረግ ኮፒ የሚያደርጉ ሰዎች አልመጡም አሁን አንቺን ኮፒ የሚያደርጉ ሰዎች ለማቀፍ የሞከሩ ሰዎች አልመጡም አዎ ብዙ በቃ ሰክሰስፉል ስለሆነ ለቲንግዝ ምን እንደሆነ ታውቃለህ እንትን እኮ ይላል እኮ ፕሮባብሊ ሰው የሆነ ሰዓት ላይ እንዴ በቃ ይሄም ኮንቴንት ሆኖ ነው ምናምን ይልና ልክ የሆነ ቦታ ላይ ሲያይክ ኦኬ ይሄ አሪፍ ኮንቴንት ነው ይላል ሐሳቡን ይቀይራል ሐሳብ የሚቀይር ሰው ውስጥ ነው የምትኖረው የሆነ ሰዓት ላይ ላይቭ በጣም በቃ አረ ላይቭ አይሆንም ምናምን የማይሆን ነገር አይሰራም ምናምን ሁሉም ሰው ላይቭ እየሰራ ነው ይሄን ሰሞን የማየው ኮንቴንት ማለት እኔ ሁላ ላይቭ አካውንት አለኛው አታስደንግጠና አትችሉና ለላይቭ ብቻ ቤት ቲክቶክ ከፍቻለሁ ዮንዚማ ላይቭ የሚል ያኛውን ባንስ ላደረጉ ለማንኛውም ነገሪና አንቻው ሰሞን እያዩ ያሉት ነገር ኮፒ ኮንቴንት ኮፒ ቃል በቃል ለምሳሌ እኔ እንዴት ቢልገር የምናገርበት ስታይል አላ እሱን ኮፒ የሚያደርጉ የኔን አይደለም ማለት የሆነች ልጅ አሁን ምግብ የምትበላ ልጅ አለች ካያችኋት ማለት እሷ የምትለውን ወርድ ባይ ወርድ የሚሰሩ ልጆች አሉ የሆነ ድምጽ የምታወጣ ልጅ አለች እሷ የምትለውን ኮፒ ናይ ድምጽ ነው የምትወጣው ምናምን ትልጅልሽ እሺ ኮፒ ሊትራሊ እሷ ኮፒ ይደረጋል አረለ ሃይ ሰላም ማረክ ላይ ምናምን ትልጅልሽ እሷ ኮፒ የምታረግ ልጅ ልታለች ኮፒ ጸዴ ስለሆነ ነው ሰክሰስፉል ስለሆነ ነው ኮፒ ያረጉት አይ በመኮረጅ መንገድ ነው ወደ ራስ እንትን የሚመጣው ኮንቴንት ጋይድላይን የለውም እንደዚህ አድርጎ አታርጉ የሚባል how to steal like an artist የሚል መጽሐፍ ነበር የነበረው ትምጥኝ መጽሐፍ how to steal like an artist ለበናት አንቺ በጣም ይብልሽ ወቸው ጉድ ተመልካቾቻችን እንግዲህ ይሄ ከረብ ብሬክ ነው እንደተለመደው እየገባችሁ ሰብስክራይብ በተኗን ታፕ ታደርጉልናላችሁ everybody please tap ሰብስክራይብ በተኗን ታፕ ምንድነው ሳምቦድ ምን ያለሽ ነው
በጣም ጅሉ ሳምቡር ነው ታውቃለህ። አልቆ መረብስ ዋምጥ ይዛል እንደዚህ ነው የምንቀጥለው። አልቆ ጢንዛ ነው መስል ችግር የለውም ግን ያዞራል። ሌዘር ያረገ ጢንዛ ሳይተን እኔ ላድርገው እስቲ እኔ ጋር ያምራል። እስቲ trust me ሳምቡር ይምለያል አያምርም? ካላማራ አወጣዋለሁ። በረከት አላማረው ያበደ ነው ማርያም ውሸቱ አንተ ማርያም አትበል እንዴ። እሷ ላይ ፒስ ነው እሱ ላይ ነው ፒስ ያለው ነው። እኔ ላይ እንደዚህ ነው ማርያም አትበለሽ ታዲያ አያምርም አይደለም በረከት ሲዋሽ ስለማለት እኔ ላይ እንደዚህ ያምራል ነው። ማን ነኝ ብለህ ነው አንተ የምታስበው? ያምራል። እኔ ጋር ከማለት ችግር የለውም። ጸዴ ነው በጣም ጸዴ ነው። ይቀጥል ወይስ ይውጣ? አረ ይቀጥል፣ እንደዚህ ይቀጥል። አረ ይቀጥል ያዡ እንደሱ። ኦልራይት እኔ መነጽር ይላምጣ እንዴ? ከጅስላስ መነጽር ይላምጣ እንዴ? አረ ፋንተ ስሜት ያቱኝ። እሺ እንቀጥል። ልታዚም አልሞከረች። ይህች ልጅ ያቆመችው የቱ ጋር ነው? ቲክቶክ ጀምራ እየተቀረጸች ሰው እያቀረጸች። ቆይ እኔ የሙዚቃ ታለንቴን ንቃችሁት? በይሽ ዘፈኝሽ። እሺ ከጅስላስ መልጥሽ አላሰብኩም እዛላቀን ታኩር እንዳይሰማሽ ህይወት ነገር የኮኮ ሚስጥር ታኩር እንዳይሰማሽ ማ ታኩር እንዳይሰማሽ ምን ሲጀመር ቁመት የለውም የኔን ድምፅ ለመስማት። ኧረ እሺ በቃ የለም ብለሽ ነው። ቆይ ይመጣልሻል። እዚህ ድረስ ነበር የሚያስታጥቅሽ። እዚህ ድረስ ታኩርን እኮ ለመጠየቅ እኮ ፈራ ነው ይመስላል። በጠየቅነው ቁጥር አንዳንድ አው ተጫወተባችኋ። በስማ እኔ ምን ልጠይቀው? ያቺ በግስ አንተ ራስ በግነ ምን ልጠይቅ? እኔ ወንድ የሆነ ይጠይቀው ተባለ እኮ ወንድ የሆነ ፈራችሁት። የሆነ ደግሞ ፈራችሁት። ታዲያ ስድባችን ማከናነን ተከታታይ ተሰደብኩ። እኛ የተባለውን አልተባልሽም። ቁርስ ምሳ እራት ተከታታይ ሳልበላ ተከታታይ ሰደበኝ። እኛስ ችግር የለውም። አንተ ግን አቶ በቅርቡ አቶ የምትባል ሰውዬ እንደዚህ ውጥንቅጥ ማውጣት አልነበረም። በረከት እኮ ሊያገባ ነው። ጋይስ አይገርም ወገኖች። አበዛው ፓምፓምፓም ግን ልጃችንን ዳር ነው እንደዚህ የሚል ተምኔል ነው የምንሰራው። በረከትን ዳር ነው። እንቀጥል እንዴ በረከት እያወራ ወደ ጃኒ አገባርን እንዴ ንገራቸው። ለምንድን ነው ንገራቸው። በረከት ሊያገባ ነው እና ሌዘር ያደረገው ለዛ ነው። በቃ አጎቱ ነው። ተመልካቾቻችን ዮኒ ማይሆን ነገር አውርቶ አስቆርጦ ነው የቀጠለው። ያቆምነው የቱ ጋር ነው? ጃኒ ቲክቶክ ሊፕሲንክ እየሰራች ነበረ። ከዛ የማቀፉን ኮንቴንት ስትጀምር ቫይራል እሱ ጋር ነበር። በጣም አሁን ደግሞ ስለ ላይቭ ኮንቴንት እንዴት እንደጀመርሽ እንጀምራ። ሰው እንዴት ነው ላይቭ ኮንቴንት መስራት ጀመርሽ? መጀመሪያ ያየሽው ላይቭ የሚሰራ ሰው ማን ነበር? ጆን ዳንኤል እኮ ነው። በቃ ምንም ጥያቄ የለውም። ግን እሱ አይደለም ያስጀመረኝ። ግን የሚታየው ጆን ዳንኤል ነው ላይቭ ላይ ምናምን። እኔ አይገባኝም ነበር። የሆነ ሳለ ጆን ዳንኤል ምን ሲል ሰማዋለሁ። ኃይለኛ የቀጠሮ ፋይት አለ ምናምን ብሎ ከሆነ ሰው ጋር የቦክሲንግ ግለብ ምናምን አድርጓል። እንዴት ነው ጆን ዳንኤል ደግሞ ቦክስ የጀመረው? ምናምን የምር ቦክስ ይመስለኝ ነበር እሱ ጨዋታ ፕሌይስቴሽን ጌም አለን ምናምን ፕሌይስቴሽን ተጫውቶ ዛሬ ግብፅን አሸንፈ የሳይ በኳስ ምናምን ከሌላ ሀገር ሰዎች ጋር ከግብፅ ሰውዬ ጋር ምናምን እንደዛ በመከራን ይገባኝ ነው ያለው። አሽር ግን እንትኑን ፕሮሰሱና ማን እሱን ያስረዳሽ ወይስ ሌላ ጓደኞች ነበሩሽ ላይቭ የሚሰሩ እንደሚሰራ ነው? ሌላ ፊዮና እኔና ፊዮና በጣም ቅርርብነት አለን። ሁሉም በጣም ብዙ አመት ምናምን እና ከሷ ጋር አብረን ቪዲዮ መስራት ጀመርን ምናምን። ቅርርብነት በጣም ተቀራረብን በቃ። እና እነሱ ቤትም ማደር ምናምን ጀመርኩኝ። እሷም እኛ ቤት ትመጣለች ምናምን። ከዛ ለምን ላይቭ አንጀምርም ምናምን ነገር ተባባልን ከፊዮና ጋር። ፊዮናም እኔም እንገባለን ዝም ብለን ቃል ላይ ምናምን እንገባለን። ብር እንዳለው አውቃለሁ፣ ግን ይሄን ያህል ፎከስ አላደረኩበትም ነበር። መጀመሪያ ፕሮሞሽን ምናምን ነበር የምሰራው። ከዛ ለምን አንሰራ ምናምን ተባባልን። ዝም ብለን ቀን እንገባ ነበረ። ከዛ ወደ ማታ ላይ እስኪ በፕሮግራም እንግባ ምናምን ተባባልን እና ፊዮና። ከዛ መግባት ጀመርን። የመጀመሪያ ስሙን አቬሬጅ ስንት ሰው ነበር የሚያየው ላይቭ የሚከታተለው? ምክንያቱም አሁን በጣም ብዙ ሰው ነው የሚያየው። መጀመሪያ አካባቢስ ግን? መጀመሪያ ላይ አካባቢ በደንብ የጀመርኩት በቃ ከጆን ዳንኤል ጋር ነው በጣም ቫይራል የወጣሁት። በቃ አንድ ላይ እንዲህ ስንጫወት መጀመሪያ 200 ሰው ምናምን 100 ሰው 200 ሰው ነበር የሚያየው። ግን በደንብ በቃ ጌም ባይዘዌይ ጌም እንደጀመርኩኝ በሁለተኛ ቀኑ ምናምን ነው ሁሉም ነገር እንትን ያለው አሪፍ ሆነ። በቃ ኤቭሪቲንግ አሪፍ ሆነ። ላይክ እንደዚህ ጌመር ሁኚ ቁጭ አላልኩም። እንደዚህ ሰዓት አልገደለብኝም ምናምን ነገር ባንዴ ሁሉም ነገር ቅይር ነው ያለው። በመጀመሪያ ሰሞን ላይ ለምን ያህል ጊዜ ነበር የምትገቢው ላይቭ?
ለመጀመሪያ ጊዜ ከሜርኩሪ ጋር አንዴ ተጫውቻለሁ። ሜርኩሪ ትጫወታለህ? አንዴ ለመጀመሪያ ጊዜ እንደውም ከሜርኩሪ ጋር ገብተን ምናምን ቆንጆ ጌም ተጫወት አስታውሳለሁ። በሁለተኛ ቀኑ ከጆን ዳንኤል ጋር ገባሁ። በቃ አለቀ። መጀመሪያ ሜርኩሪ ከዛ ጆን ዳንኤል ጋር ነው የገባሁት። ጆን ዳንኤል ደግሞ ላይቭ ላይ ከገባ ቪው ይጨምራል። እልውስጥ ተገባባን። እኔና ጆን ዳንኤል እኮ ላይቭ የቀጠለው እንዴት መሰለ ራዝ የሚባል ጊፍተር አለኝ እና በዚህ አጋጣሚ ራዝ ቴንክ ዩ ስለ ሁሉም ነገር እሱ ነው በጣም ሰፖርት አድርጎኝ ምናምን ያስጀመረኝ። በቃ ጌሙን እንዲያምር ያደረገው ራዝ ነው እና ራዝ መጣ እየተጫወትን ምናምን ዝም ብሎ አንበሳ ብቻ ነው የሚሰጠኝ። አንበሳ ብቻ ነው የሚሰጠኝ። ከዛ ጆን ዳንኤልን ቅጥቅጥ አደረኩት። ከዛ በዛው ቀጠልን። አሸነፍሽ እሱ ጌም ላይ ጆን ዳንኤል ለሳምንት ምናምን በቃ ጆን ዳንኤልን ስቀጠቅጠው ነበር። እየመጣ ያስቀጣኝ ነበር። ስንት አንበሳ ወረደልሽ? በአጠቃላይ ቀን በቀን ነው የሚያወርድልኝ እየመጣ። አንበሳ ለማታውቁ በቃ በአንበሳ ነው የጀመርኩት እኔ ጌም ስጀምር። አንበሳ ማለት ነው ለማታውቁት ተለቅ ያለ አሪፍ ጊፍት ነው። ትልቁ ጊፍት ቲክቶክ ላይ ጌም የሆነ ሰዓት ድረስ ትልቁ ጊፍት ነበረ። ስለዚህ አሁንስ ዩኒቨርሲቲ ቲክቶክ ዩኒቨርሲቲ እኔ ሁለቱንም አይቻቸውም ቀምሻቸው ማለት ዩኒቨርሲቲም አንበሳም አይራራቅም። የመጀመሪያ ጊፍተርሽ እሱ ነበር። ትልቁ ጊፍት አንበሳ ነበር ያገኘሽ ማለት ነው። እና ራዝ መጣ። ከዛ በኋላ ጆን ዳንኤል መጣ። ጌሙ በጣም የጦፈ ጌም ሆነ። በጣም ጌም መጫወት ጀመርን ምናምን። ከዛ ከጆ ጋር በቃ መጫወት ጀመርን። በደንብ ተጫወትን። በደንብ ብዙ ጊዜ ኦልሞስት ኤቭሪዴ ጌም ትጫወታላችሁ ነው? ኤቭሪዴ በቃ መግባት ጀመርን ምናምን። እኔም በቃ በዛው ቀጠልኩት ጌሙን። ከዛ እርሱ ከዛ ነው የጀመርኩት ከጆን ዳንኤል ጋር ጀምሮ ነው በቃ አሪፍ እንትን። ግን የመጀመሪያ ማስታወቂያ ሰራ ነበር ስቲ ስለነበር የመጀመሪያ ማስታወቂያ ያገኘሽው ምን ገዛሽበት ታስታውሻለሽ? የመጀመሪያ ማስታወቂያ የቤት ኪራይ ከፈልሽበት? የቤት ኪራይ ደስ ብሎኝ አሪፍ ቤት ተከራየው። ቆንጆ ቤት ተከራየው። ምን ነበር ትልሻል? በመጀመሪያ ወር እንትን ኢትዮ ፒዛ ነበር የሚያሰራኝና እሱ ጋር ቋሚ ያደረገኝ። ከዛ ቆንጆ ቤት ተከራየው የመጀመሪያ ክፍያዬ ማለት ነው። ኦኬ ስንት ተከፈልሽ ይዛል? 5000 ብር። እሺ ከዛ ቤት ኪራይ ከፈልኩበት። የመጀመሪያ ማስታወቂያሽ 5000 ብር ነው? አሪፍ ነው። ጸዴ ነው። ሰውየውን በደንብ ነው የሰራውለት። በዚህ ሰዓት አላየኸውም እሱ ቪዲዮ? አይ አውቃለሁ። ፉሉ ላይ ነበረ እባክህ። አውቃለሁ። ከዛ በላይቭስ በደንብ ጌም ተጫውተሽ ያገኘሽ አንበሳ ምናምን ሲወርድልሽ ምን ያረክሽበትን ነገር ታስታውሻለሽ? የመጀመሪያ ጊዜ ማለት ነው። ለምን አላስታውሰውም? ምን አረክሽ? እና እናቴን አዲስ አበባ ማምጣት ፈልግ ነበር። ኦኬ ትልቁ ፕላኔ እሱ ነበር። ከዛ ለእናቴ ቤት ገዛውላት። ቆይ ፓፓፓፓ እንዴ! ግን በጣም እንትን አላለም። ፈጠነብኝ። ፕሮሰሱን ብሰማ ደስ ይለኛል። ትቀልዳለህ እንዴ? አንበሳ እኮ ነው የፕሮሰሱን ነው። ፕሮሰሱን አልፈልግ ቤቱን ነው ፈልገው እንዴ? ተገዛላት እንዴ? ምንድን ነው ትለው? እግዚአብሔር ይገለጽ ነው። ገንዘብ አገኘሽ ቤት ገዛችላት። ምንድን ነው ፕሮሰሱ? ቆይ እስከ ቤት መግዛቱ ድረስ እንደዚህ ብላ ለደላላ በጣም ይሄ በቅርብ ነው ወይስ የዛ ሰው? አይ በቃ ብሩን አላጠፋሁትም። ገባ ኦኬ አልነካሁትም። በቃ የሆነ ፕላን ነበረኝ። ከዛ ለእናቴ አጠራቅሜ ብሩ ምናምን ጌሚን ተጫውቼ ለእናቴ ቤት ገዛው። ይመች በጣም ጎበዝ ነው። ዛሬ አንዴ ላይቭ የምገባው እኔ ለማ ቤት ዛሬ ነው የምገባው። ሲጀመር ቤት ኪራይም ደርሷል። ይሄንን ቤት ነው ገዛልኝ። ዮናታን ላይቭ አካውንት እዚህ ጋር አለ። ፎሎ እያደረጋችሁት አበባ ስለዚህ ነገር ምንም ነገር እንዳታረግ የለም ብለህ እዚህ ጋር ቴክስት ጻፍ። እሺ ችግር አለ እንዴ? እሺ ለራስሽ ግን ምን አረግሽ? እኔ በቃ በጣም ብዙ ጫማዎች ምናምን ገዛ ስለሚመስለኝ እኮ የድሃ ሜንታሊቲ ሰው ቤት ይገዛል። ሽቱ ምናምን ምን ዋነሽ? በእግዚአብሔር ምን ያህል ግንብቶኝ ነው። አንቺ ምን ሆነሽ ነው? ውሻ በጣም ብዙ ስትል ነው አንተ ከስተመሮች ግም ናቸው እያልክ ነው? ድሪም የለህም ኮሌክት የማድረግ የሆነ በጣም ብዙ ብር ቢኖረኝ ምናምን በደንብ እንደዛ እኮ ነው እንጂ ልክ እኮ ነው። ጫማ ኮሌክት ምን ያህል ጊዜ ከሰራሽ በኋላ ነው እነዚህ ነገሮች ያደረግሽው? ለምሳሌ ለምናስሽ ቤት የገዛሽው ከምን ያህል ጊዜ ላይቭ ስራ በኋላ ነው? 2 ዓመት አይሆነኝም። 2 ዓመት አይሆነኝም። ዓመት ከ5 ወር ከ6 ወር ምናምን ቢሆነኝ። እንዴት ነበር ስኬጁልሽ? በየቀኑ ነው የምትገቢው? ስኬጁል ነበረሽ ወይስ እንዴት ነው?
አዎ ስትሪም አደርጋለሁ በየቀኑ ነው ስትሪም ማድረግ በየቀኑ አዎ ሰዓት አለሽ ነው የሆነ የምትገይበት ሰዓት ከዛ የምትጨርሽበት ሰዓት ነው በ5 ሰዓት 4 ሰዓት ነው ኦኬ ጥሩ ነው እንደውም ሌሎች ሰዎች እኮ 8 ሰዓት ምናምን ያደርጋሉ 5 ሰዓት 4 ሰዓት እንደውም ጥሩ ነው 5 ሰዓት 4 ሰዓት ትንሽ ነው ትንሽ ነው በጣም የሚሄዱ ሰዎች አውቃለሁ እስከ 12 ምናምን ኦኬ እንትን ግን አፌክት አያደርግም ፐርሰናሊ በሶሻል ላይፍ ከሰው ጋር መገናኛ ሰዓትሽን ምናምን እንቅልፍ ሰዓት ምናምን ያረጋል በደንብ ነው የሚያደርገው እንጂ ያው ትተኛለሽ እኮ ሰዓት ትሰጪዋለሽ አሁን ላይቭ በመገባ ሰዓት እተኛለሁ ቀን ላይ ምናምን እስከ 8 ሰዓት ምናምን እተኛለሁ እስከ 9 ሰዓት እተኛለሁ ከዛ ቀን አትወጪም ማለት የጧት ፀሐይ ምናምን በፕሮግራም ነው የምወጣው እሱ እኮ ቤተሰብ ወይ ጓደኛ ህይወትሽን ፐርሰናል የራስ የግል ህይወትሽን እንትን አይልብሽም አፌክት አያረግብሽም ነው ምን አማራጭ አለሽ ምን አማራጭ አለሽ ደግሞ ፋሚሊዎችም አለኝ ባይዘው ላይቭ ላይ ምናምን ኦኬ የሚጠብቁሽ ቋሚ ፋሚሊዎች አሁን ዛሬ ትገበያለሽ እንዴ ነው እነሱ ፋሚሊዎች የምሬድ እኮ ነው አይ ዛሬ ይደክመኛል እኮ ያቃሉ ሲጀመር ነግራቸዋለሁ በዚህ እውነት ሊሄድ ነው ብለሻቸዋል አሁን ላይ ያቃሉ የሆነ ለምን ላይ ባልገባሽ መባላለሁ ምናምን መግባት አለብሽ ነው ይሉኛል እንዴት ነው ፋሚሊ የምታፈሪው ላይቭ ላይ ሊያፈራቁ ተሰጠው ነው ባክ ዮኒ ከእግዚአብሔር ነው እሺ ልንገርሽ የሆነ ቀን ምን ሲያደርግ እንዲያስኩት ዛሬ ጌም ገባለው ምናምን አለ ከዛ በቃ ፒስ ነው ምናምን አሉ ከዛ ገባ ከሆነ ልጅ ጋር እየተቀጣጣ ነው እና ዮኒ ተሸንፎ እየተቀጣ ነው ከዛ ምን ዱቄት ተቀባይበለው ምናምን ዱቄት በዱቄት ሆኗል ከዛ ደግሞ የሆነ ነገር ለወለ ጨምርበታል ከዛ አየውና ዘጋው አይደለም ይኸውልህ እሱ ልንገርህ መጀመሪያ አይ ቲንክ ከንፈርን ኮልጌት ተቀባው ምናምን አለኝ ከዛ ዱቄት ተቀባው የሆነ አሁን በቃ ፊቴ ነው ከዛ ቅንድብ ላይ ጨምርበት ምናምን ሲለኝ ከዛ ደግሞ ቢያንስ አንድ አሸንፋለሁ ሳታሸንፍ ፊትና ተታጠብን ተብያለሁ አስብ እያቃጠለኝ ነው ከንፈሬ እንትን ካሁን አሸንፍ ታጠብኩኝ እያልኩ ሌላ ጨምራለሁ እኔ ሰው ጠፋ እንዴ ያልኩት ዘጋው እነዚህ ያየሁት ነው የዘጋው ዝግታ አላረገም አይ ከዛ ይቅርታ ምናምን ብያለሁ ላይቭ እኮ ኢነርጂ በጣም ይጠይቃል ሰው ቀላል ይመስላል በጣም ላይክ እንደሚታየው ቀላል አይደለም ታውቀዋለህ ለአንተ መቼም አልነግርህም ላይክ የሆነ ታይም ላይ እየገባህ ነበር አይደል እንዴት ነው እስኪ ላይ የሌሊት ኦፊዮስ እየመራው እንዴት ነው ጧት ተኛለሁ ቀን ተኛለሁ ማታ መነሳት ወይኔ ቀኑ አመለጠኝ መሽቷል ከዛ በኋላ በቃ ምንም ዝገት ነው በቃ ድካም አለው ይደክማል በጣም ይደክማል በጣም ኖርማል ድካም ደግሞ አይደለም የሆነ ለየት ያለ ድካም ነው ዝምናኝ ያኔ ሰውነቴ ብቻ ዝምናኝ ይለኛል አላቅም የቫይታሚን እጥረትም ሊሆን ይችላል መቀንጨር ዲሲንግ እንግዲህ ፋፍቷል ላይ ብላ ያሉ ሰዎች ጁስ የሚባል ነገር ታውቃለህ ስኩት ስፕሪስ ጁስ እንጀራ የሚባል ነገር እሺ የሆነ ሰዓት ላይ ዱባይ ምናምን ሄደሽ ነበር ውጭ ሀገር ለመጀመሪያ ጊዜ መሄድ ኤክስፒሪየንሱ እንዴት ነው አይ ከብዳል ግን ደስ ይላል እውነት በቃ አሁን ለምሳሌ ለመጀመሪያ ጊዜ በአይሮፕላን ሄድሽው መቼ እዚህ ሀገር ይጫለው እንዴ የሀገር ውስጥ ይጫለው እሺ ወደ ውጪ ስትሄጂ ምኑ ተቀየረብሽ ኤቭሪቲንግ እንዴ አዲስ ነው የሆነብኝ ሙሉ ነገር አዲስ ነው የሆነብኝ እና መጀመሪያ ዱባይ እሺ ብቻ ደስ ይል ነበር ዱባይንም ነው ሳዲ ቤቱ አድርገው ነበር ሄድች እንዴ ሲመጣ ረጅም ጊዜ ይዛል ነበርሽም እንዴ ረጅም ጊዜ ነበር ሁለት ሄጃለሁ ሁለቱንም ሁለት ወር ቆይቼ ነው የመጣሁት ሁለት ወር ስትሪም አደርጋለሁ ላይቭ ስለምገባ ምናምን አልተዝናናውም ብዙም ባይዘው አለመስናናትሽ እኮ አይደለም ሁለት ወር የመቆየት አቅም አለ እዛ ሄዳ ሰራሽ ነው ዞሮ ነው ሐሳቡ ገብቷል ያለሽ ነው ያንሻል አንተ እዛ ሄደ መስራት ይችላል ቴንክ ዩ ኖ ፕሮብሌም ማይ ቴንክ ዩ እውነት በጣም ያበደ ነው ሁለት ወር ቆይቻ ሁለት ወሩን ሙሉ ገብተሻል ላይቭ ነው ወይስ ብሬክ ትወስጃለሽ አረገባ ነበር በየቀኑ ገባ ነበር ዱባይ ሆኜ በየቀኑ ገባ ነበር ያ ኢትዮጵያ ውስጥ እንደምኖረው አይነት ነገር ነው እየኖርኩ የነበረው ምን ገረመሽ ከውጭ ሀገር ምን ገረመኝ መሰለህ ሙቀቱ ምናምን በጣም ከባድ ነው እንደሚባለው አይ
ሙቀቱ እንደው አይ ሙቀቱ ያገዘኝ እኮ ነው ተው ያገዘኝ የኔ አባ ገና እያሰበች የነበረች ሙቀቱ የሚል ሀሳብ ጭንቅላቷ ውስጥ ከቶ አይ ሙቀቱማ እዚህም እኮ ይሞቃል ባይዘው ግን ያ ደግሞ ሰዓት አለው ኦኬ ሰዓት አለው የሆነ ወራት ነው የሚሞቀው እኮ ታውቃለህ ዱባይ የሆነ ወራት ነው የሚሞቀው የታይተ ነው ዱባይ ዳታከም አይ እኔ ጃላክ እስኪ ጌታም ማናችንም እዚህ ከሮቤል እኔ ለዛ ነው ወይኔ ይቅርታ በጣም አይ ኖ ኖርማል ነው አቀለልኩባችሁ እኛን ያካበር ነው ባክ እኛ ካብደን ነው እኛ ካብደን ነው ማይኩ በቃ እንደዚህ ዲፕ አድርገህ ትጠይቀኛለሽ እኔ ኖርማል መልስላታለሁ እኔ ምን ገረመሽ የምልሽ እኮ ምራቅ የለውጥ እኮ ነው ፎቅ ነገር ማለት እኛ እንደዛ ኮነ በቃ ላካብ 3 አመት ፕላን አድርገን ነው ገና ልንሄድ ገና አንድ ላይ ልንሄድ ፕላን አድርገናል እስኪ ጌታን 400,000 ሰብስክራይበር ካልገባን አንሄድም የዱባይ መሄድና ለመሄዳችን ያለው በምን እጅ ነው በሰብስክራይበሮቻችን እጅ ነው ስለዚህ አሁን ከረብ ብሬክ ነው አውቄ ነው ሰብስክራይበር ግን ሄዱ ማርያምን ማየት አለባችሁ እስቲ ከሞላልን ገንዘቡ ብለናል አረ ሄዱ በኢየሱስም በጣም ነገር ነው አይደለም ስንደረሳችሁ አትይንም እንዴ አረ ብዙ አይደል 70,000 ምናምን እኮ ነው ቲኬት እና ፓስፖርት ኖ እንደሚጓጓ ሰው ነው እየነገርኳችሁ ያለው ገባሻ አሁን 70,000 ቲኬት ገዛሽ ምንም አይደለም ላንተ 70,000 እኮ ላም እኮ 70,000 ላም ነው ማየት ትፈልጋለህ እዛ ብዙ ራስን አፕዴት አድርገህ መምጣት ትፈልጋለህ አይደለ ሶ ምንም አይደለም ገባ እንደዚህ ነው ማሰብ ያለው በለስኪ እኔ ላም አይ ከዛ ከፍላይቱ በኋላ ደግሞ ሆቴሉ ምናምን እኮ አለ እሱ አኮሞዴሽን ምናምን ወይ እኛ ሀበሻ ቤት ምናምን ፈልገን ነው ማረፍ ያለ እንደዛ ጥሩ ነው ምግቡ የሀበሻ ምናምን ነው የምትፈልጉት እኔ አንድ ሀበሻ ምግብ አለ ከምዘጅ ብዙም የለም እውነት በድርሃም 30 ድርሃም 40 ድርሃም አንድ ድርሃም ስንት ነው ይቅርታ ተውት በቃ አሁን ይሄ ረጅም ፕሮሰስ ነው ይፈጅብኝ ታወቀ ድርሃምን መንዝረን አባስ ግን ያው ፋስት ፉድ ብዙ አይደለም አይ ርካሽ ነው እኔ ይገርምሻል ጃኒ ታይላንድ ሀገር ሄድኩ ጊዜ ብዙ ምግቦችን መብላት መልመድ አልቻልኩም እና KFC ነው እየበላሁ የነበረው the whole time KFC ነው እየበላሁ ምን ምግብ በልተን ያልተመቸ አንተ አረ የሆነ ጆሮ የሚል ምግብ አላቸው ጆሮ በቃ ይሄ ቀርጭ የሚለው ስጋ ቦክስ አንተ ሲፉድ በልተ ነው ሲፉድ ምናምን ሞከርኩ ምናምን በቃ አይሆንም በቃ ይሸታል ስጋቸው ምናምን በቃ እኛ ሰዎች ሰምተሽ ታውቂያለሽ የኢትዮጵያ ቁሌት ይገማቸዋል ታውቃለህ እንደ መጥፎ ሽታ ማለት ነው ቻይና ምናምን የሄዱ ልጆች ሲነግሩኝ እንትንስ ዶርሙስ ምናምን ይሰራሉ እና እንደ በጣም መጥፎ ሽታ ምናምን ማን ነው የሚገማ ነገር የሚሰራው ምናምን ይባላል ማን ነው ግሩ የሚሸተው ምናምን ይችላል እና እንደዛ የነሱ ምግብ ለኔ ይሸተኛል በቃ ልንገር የሚሸተው የነሱ ምግብማ ግም ነው ከውሃ ውስጥ እኮ ይወጣ እኮ ነው ግም ነው አይ የኢንዲያ ፉድ ምናምን ሞከረ ታውቃለህ ኢንዲያን አይሆንም ነው ወደ ካልቸራል ጥላቻ እያሳየን ነው ኢንዲያን ፉድ ጸዴ ነው አንቺ ታይበና በጣም ጸዴ ነው አንተ የበላህ ቦታ እውነት ነው እርቦሽ ይሆናል የበላሽው እግዚአብሔር ጸዴ ነው አላለችም ኢንዲያን ፉድ ወዳለው ሽታው ሲረብሽ ስታልፊ እንዴ ኢንዲያን ፉድ እግዚአብሔር ነው እዛ አለ እንደ ምናም ተብሎ የሚቀም አለ ስታልፊ ምናምን በየቦታው ቻይና ምግብ ምናምን እኔ ፍላፍል የሚባል ምግብ ማለት ነው እዚህ ራሱ እያለ ሳልፍ አፍንጬን ይዤ ነው አልፎ ለምንድን ነው አንተ ለፍላፍል እኔም በጣም ምጠላው በቃ እኔ ይሸተኛል ፍላፍል እኔ ምንም ፖይንቱ አይገባኝም ይቅርታ አድርጉልኝ የምትወዱ ሰዎች ካላችሁ ግን ፍላፍል ሳልፍ ማለት እንደዚህ ይዤ ነው አልፎ እውነቱን ለመናገር እኔም ድሮ የነበረኝ የፈላፍል ፍቅር አሁን የለም ዝም በል አንተ ይሸታል ስላልኩ ብቻ ምንም መሰለህ ሌላ ካልቸር ላይ አንዳንድ ምግቦች በቃ አይመቹም በቃ ትንሽ ሊሸቱ ምናምን ይችላሉ ላይጣፍጥ ምላስ ላይ ልክ ቴስት ምናምን በእንቁላል ደረጃ እንቁላል አዝዤ አላቅም ምን አይነት ነገር እንደጣለው እሱን እንቁላል ያመጡልኝ እንቁላል አይደለም እንቁላል አይልም ግን የለመድነው ዘይት ምናምንም ሊሆን ይችላል
ራት ሳልበላ ላድር ነው በቃ ኧረ ተይ ራት ጃኒ እንበላለን ችግር ጋብዝሻለን የለውም እርጥብ አዘጋጅተን እንድሻለን እርጥብ is like $5 ምናምን እርጥብ is like staple food in Ethiopia and ኧረ ዮኒ ደደደ ኧረ ሃይፋፋ ገረጣሽኝ ማን ውጭ ሀገር መሄድ ብቻ ነገር ልታሰራብሽ ነው ሚም ልታሰራ እሺ እንቀጥየሱ ጋር ነበር ዝም ብለን እኮ ስለ ዱባይ ስለ ዱባይ ውጭ ሀገር ሄዳ ከዛ ሌላ ሀገር ሄድሽበታለህ ውጭ ሀገር የለም ዱባይ ብቻ ዱባይ ነው የሄድኩት አሁን ታይላንድ ለምን አገኘ ሂድ በእናትህ ኖርማል አይደል ከዱባይና ከታይላንድ ዝም በይው በእናትሽ ዝም በይው በባቡር እኮ ነው ሄደው ወሬ ያወራሽ ኧረ ዱባይ ጸዴ ነች ማንንም መከራከር እችላለሁ ነው እንዴ ሩቅ ምስራቅ እኮ ነው ተወና በረከት በእግዚአብሔር ማን እንትን የሰጠው ተው በቃ በእግዚአብሔር በቃ ፓስፖርት እኮ የለውም እንትን የለውም እኮ ቪዛ የለውም እኮ አለው የለውም በር ላይ ነው ይመቱልሽ የለውም ኧረ ዝም በይው ቪዛ የለውም ታይላንድ እዚህ ቢሮ ውስጥ ይመቱልሻል እዛ በር ላይ ይመቱልሻል እንዳጉላሉሽ ነው እንጂ ቢሮ የሚመቱልህ እዚህ ምን ሳክስ የምን በር ምን የዱባይ እንዴት ነው የሚመጣው ታይላንድ ሆነ ራይቫላ እንዴ ቪዛ እኮ በር ላይ ዱባይ እኮ ይዘው መቶልህ ያገሩ ምናምን ነው ገና ጠብቀና አዎ እንቀጥላለን እኔ ታይላንድ ናትንኩ ደከምኩ ጠላ ወራዳ በሄድበት ብለሽ የምትመኘው ሀገር የለም ቱርክ ጸዴ ነች አጎቴ ታየር በጣም ውስጣችን ቀርቶ ዱንዳር ማ ታየር ዱንዳር ወቸው ጉድ እየረበሽኳችሁ ስለነበረ ነው ቀስ ብዬ ገባሁት በመጀመሪያ ይቅርታ ማለት ፈልጋለሁ ከዛ ግን ሰብስክራይብ እያደረጋችሁ ይቻላል ለምን በጣም ዝቅ አድርገው ያወራችሁ ሶ አላማው ምንድነው ጮኩባችሁና ስለ ጮኩባችሁ ብዬ ሳይሆን ይሁን ይጮሽባችኋል ለካ ፓም 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 ስል እዚህ ውስጥ ነበርኩ እና ለካ ሪሞታችሁን አስቀነስኳችሁ ጎረቤታውን አከራያችሁ ከሰማ የቤት ኪራይ ይጨምርባችኋል ለካ ኤቲፒ አውጥታችኋል እንደዚህ ስዘረጉ ስታነሱና ኤቲፒ የማታውቁ ሰዎች ላስረዳ ይችላል ያንዳንድ ሰው የኢኮኖሚ ላይ ለውጥ ፈጥረሻል እኔ አልፈጠርሽም ጭራሽ አልፈጠርሽም እሺ ደስ ይላል እኔ አሁን አንድ ጥያቄ አለኝ መሰለሽ አሁን የዛኔ ላይቭ ምናምን እየገባችሁ ነበረ ቆንጆ ነበረ በቃ ከጁን ዳንኤል ጋር ጧጧት ሪከርድ ሲመጣልኝ እየተነዛነዛችሁ ነው ደቀጭ ሂጂ ወደዚህ ግቢ ከዛ ምንድናችሁ ከጁን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ ምንድናችሁ እውነት እኔ በቃ ማወቅ ፈልጋለሁ ጠይቅ ደስ ለሚል ተካል ማወቅ ፈልጋለሁ ሎፍታፍ ነው የገባ ያምሩ ነበረ በቃ እንትን ሲሄዱ ከዛ ሰሞኑን ደግሞ በቃ የሆኑ እንትኖች ምናምን መጡ ማሰየሚያ እና ምንድነው እሱ እዚህ ጋር ስማለው ብሎ ነው እውነት እሺ በረከት ፈቶሽ ፍቅረኛሞች ሪሌሽንሺፕ ውስጥ ነበር የዛኔ የትም የማታገኙትን ኢንፎርሜሽን ትሰጣለን አላለም ይህን ጥያቄ እኮ የጠየቀው ቤካ እኮ በረከት ከታይላንድ ይላል ኧረ አጨብጭቡለት ኧረ በየቤታችሁ በረከት የታይላንድ ልጅ አጨብጭቡለት ኧረ ብር ላኩለት አይ በጣም ጸዴ ነበረ የዛኔ እኔ እኮ እንትን ነበር የሚመስለኝ በቃ ለጌም ለሞቅ ለጨዋታው ምናምን ነበር የሚመስለኝ እግዚአብሔር ወይስ በዛ መሃል ነው የተፈጠረው ኮኔክሽን አየህ ነጥቦች ያነሳው ናታን ጌም እንግባ እኔ እናቀርለን ምንድነው ችግር አለው ለጌሙ ብቻ ነው ንገሪኝ ግን እስቲ ጌሙ ነው እንገባው ሰማ አይ በደንብ ትንገረን እስቲ ምንድን ነበር የዛ ሰሞን ምናምን ንገሪኝ አሁን ነበርን ስላልሽ ነው ይሄን ነገር የምጠይቅሽ እሱ አሁን አይደላችሁም ማለት አሁን አይደለም አይደል አሁን ከረንት አላችሁም እና ንገሪኝ እንዴት እንደተፈጠረ ምናምን በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው አይመስልም አይደለም እንትን ነው የሚመስል አይ ቲንክ ኮንፊውዥን ነው አንዳንድ ሰው ያውቃል አንዳንድ ሰው ደግሞ ለጌም ይመስለዋል አረ ያውቃል ሰው ያውቃል ሲጀመር የምር ያውቃል እኛ አክቹሊ እንትን ኦፊሻል ማድረግ አልፈለግንም ገባህ አይደለ ግን ፍቅረኛ ማቾች ነበርን ታዲያ እንዴት ሊያውቅ ይችላል ሰው ያስታውቃል አሁን እዛ ስንጣላ ምናምን የሆነ ሪያክሽናችን ምናምን አያስታውቅም ያስታውቃል ግን እኛ ገገምን ገባህ አልፈለግንም ነበረ ምናምን ነገር እናንተ የፈለጋችሁት ያልፈለጋችሁት እንዲታወቅ እኔ አልፈልግም ፕራይቬት ነው የምፈልገው እሺ ገባህ በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለግኩም በዛ እንትን ውስጥ እሱ ሲፈልግ ነበረ እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም እኔ ግን አልፈለግኩም ነበረ
ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው የክሊፑ ጊዜ ነው የዛ ነው ፍቅራችሁ የጎመራው የዛ የጀመርን አካባቢ ታይም ከዛ እዛን የጀመራችሁት ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምን እና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን ከዛ አንድ ላይ ሆነ ወቸው ጉድ ከዛ ደግሞ የሆነ ሰዓት ላይ አይ ቲንክ የሆነ ክሊፕ ላይ በሌላ ሰው ቲዝ አድርጎ ጆን ዳንኤል ድሮፕ ሲያደርገው ሞዴሏ ጃኒ ነበረች ከዛ ደግሞ ኦሬዲ ሶሻል ሚዲያ ላይ ተጣልተዋል የሚል ወሬ ስለነበረ ኤክስፔክት አላደረግንም አንቺ ሚውዚክ ቪዲዮ ላይ እንደምትኖር እንዴት ነበረ ፕሮሰሱ ምናምን ዱባይ ደግሞ በጣም በሚገራርሙ መኪኖች ምናምን ይሰራሉት ላምበርጊኒዋን ይላል ተጣልተን ነበረ በዛ ሰዓት የምር ተጣልተን ነበር የምር ተጣልተን ነበር ቪዲዮ ቀድሞ ተቀርጾ ነበር ነው ወይስ ቀድሞ መጀመሪያ እኮ ነው የቀረጽነው ከቀረጻችሁ በኋላ እንጣላችሁት ከዛ እኔ መሀል ላይ ዱባይ አልሄድኩም የዛኔ ተጣልተን ሄድኩት እኔ ኦኬ የክሊፑ ፕሮሰስ እንዴት ነበረ ስትቀረጹ ምናምን እንዴት ነበር ምን ገረመሽ ምናምን አሪፍ ነበረ ከልባችን የሰራ ነው ማለት የሆነ ሁለት የሚፋቀሩ ጥንዶች አስተያየታቸው ይቀየራል አሁን ብዙ ሰው ማለት ነው እየሄደ እንትን ቼክ ያደርጋል አይ ከምር ግን ከልባችን የሰራ ነው አሪፍ የሆነው አይ ቲንክ ከልባችን የሰራ ነው አይ ደስ ይላል ካሜራው ምናምን እሱ ምናምን አልገረመሽ አሁን በቃ ካሜራ ምናምን ይገርመኝ ይመስላል ካሜራው ጽድት ማለቱ ጽድት ያለ ካሜራው በጣም ጥራቱ ምናምን አንደኛ ነው ባይዘው ከአሁን ካሉት ክሊፖች የኛ በጣም ጸዴ ነው በጣም ብዙ ኮሜንትም እንትን ይነገረናል እንደዚህ አይነት ቆንጆ ነበር በቃ የሚታየው ነገር ቆንጆ ነው መኪኖቹ አዲስ ናቸው ፎቆ አዲስ ነው ንጹህ ነው መኪና ኪራይ አለ ዱባይ ውስጥ በሰዓት ስንት ብር ነው በጣም ውድ ነው ኪራዩ እኛ የተከራየነው በሰዓት 2500 ድርሃም ስንት ብር ማለት አሁን የድርሃም ዋጋ ማወቅ አለብኝ ጋይስ እንዴ 2500 ውስጥ ያባዛው በሰዓት ስንት ሰዓት ቆየ ያ አራምሽተን ነበረ በጣም ቀኑ ሙሉ ነው የቆየው ነዳችሁት ቀኑ ሙሉማ አይደለም ይነዳል ቀኑ ሙሉማ እንዴት ይሆናል ላይ ለሆነ ሲን የተፈለገው ያ ሲን እስከሚያልቅ ድረስ ግዴታ ስንት ሰዓት የሚሆን ባለቀበት ሰዓት ነው የሚሄደው መኪናው በቃ እንንዳ ብትሉ ግን መንዳት ትችላላችሁ ያ ቴንክ ዩ በጣም እሺ ከዛ ወደዚህ ስመጪ አልተለወጠብሽም እኔ አሁን ምን እንደተፈጠረ ልንገርሽ እኔ እውነት ልናገር አልልም ስለ ታይላንድ ግን በዛ ቆይቼ ምናምን መጣው የሚያስመጣ ገጠሪ መጣው መሰለኝ ወይ የኛ ዲያስፖራ አንድ ሀገር ሄደን እንደዚህ የምትለው ወሬኛ ለ15 ቀን ሄዱ ለ7 ቀን አንድ ሄድከው አይደል ሌላ ሀገር ሄደሽ ስትመጪ እንደሱ እሱ እንዳለው ነው የሚመስለው የምር እኔ አይሱ ታይላንድ ነው ሄደው it's like አይ በቃ የሆነ it's like ምን it's like ምን የሆነ ብቻ like ምን ያለ ነው ፀሐዩን ቀነስ እናደርገው አላቅም ምን ማስተካከል እንዳለብን የቱ ጋር እንደሆነ አልገባኝም ግን ማለት ልክ እዚህ ስደርስ የሆነ በቃ አላ ሜቢ አንተ የገባበት ሰፈር ኮርና ሰው ነው ቢሆንስ እሱማ obviously ሰፈሩም ስለዚህ ዝም በላ ወደ መሃልማ እኛ የመሃል ሸገር ልጆችን እንደዚህ አትበል ኖር ልጆች አያገባኝም ያራድ ልጆች ያራ በያ እሺ ምንድን ነበር ሐሳብሽ እነዛን ክሊፖች ሲሰሩ እንዴት ታቆብሽ የማይክ ለምዶኖብኝ ነው እንዳይጠፋ ምንድን ነበር ሐሳቡ ልክ አንቺ ስገቢ ምናምን እንዴት እንሰራዋለን ምናምን ብላችሁ እንዴት ነበር መጀመሪያ የሚያወራችሁት ማለት እንዴት ስለ ክሊፑ መጀመሪያ ያወራችሁት እንዴት ነበር አልገባኝም ጥያቄ በደንብ አብረራ እንዴት ነበር ስትል አሁን ለምሳሌ ልክ ክሊፑን ልሰሩ ስትሉ እንዴት ነው ያወራሽ ኦዲዮ ካለቀ በኋላ እንትን እንሄዳለን ተባብላችሁ ነው ከዛ በፊት ነው መጀመሪያ አንቺ ትሆኛለሽ የቀጣይ ዘፈኑ ላይ ቶኝ ምናምን ነው ብሎ አውርቶሽ ነው ከዛ በኋላ ዘፈኑ የተሰራው ምናምን እንዴት ነበር ወሬው ማለት ነው መጀመሪያ
አወራንበት። ሙዚቃው በጣም ደስ የሚል ተሰርቶ ነበር። እሺ ከዛ አይደለም እኔ ከተዋወቅን በኋላ ነው ሙዚቃ የተሰራው። እሺ ከዛ ለምን ቆንጆ ስራ እንሰራም ብለን አወራን። ኦኬ ከዛ ሰራን። ስለዚህ መጀመሪያ ከዘፈኑ በፊት አንቺ የዛ ዘፈን ሞዴል እንደምትሆኚ አውቃለሁ። አዎ ይሄ ነበር ጥያቄ። ኦኬ ይሄ ነበር ጥያቄ። እግዚአብሔር ያክብርልኝ። ያለ ሜሲሳይ ቤት ያርገው። ሌሎች የሙዚቃ ቪዲዮ እንትኖች አልመጡልሽም? እኔ ሙዚክ ቪዲዮ ላይ ግቢ ምናምን የሚሉ ጥያቄዎች መጥቶልኛል። ከዛ በፊት ከዛ በኋላ ኦኬ ከዛ አልወደድሽውም ሀሳቡን ነው? መስራት አልፈለኩም። አትፈልጊም ሙዚክ ቪዲዮ መስራት? የሆነ እንትን ኦኬ እንትንስ በፊት ፊልም መስራት ትፈልጊ ነበር። አሁን ፊልም ስክሪፕት ቢመጣልሽ ለመስራት ጊዜውስ ራሱ አለሽ? አሁን በደንብ ነው ፊልም በኢየሱስ ስም በደንብ ነው እንጂ እንትን አስቤያለሁ። ባይዘው እግዚአብሔር ካለ ለወደፊት ፊልሞች ፕሮዲስ ለማድረግ በጣም ጸደይ ነው። እኔ ፊልም አስቤያለሁ። ባይዘው ጃኒ የሆነ አሪፍ ስክሪፕት አለኝና አብረን ብንሰራት ነው። አንተ ብር ልጠይቃት ነው። እርዳታውን ነው ታውቃለህ? ገና እኮ ልጆች እኮ ነን ባይዘው። አንቺ ነሽ? እኔ በጣም እኮ ገና እኮ ነኝ። በረከት እኮ አጎት እኮ ነው። መስራት እችላለሁ። ካሰብኩት ድረስ ኧረ ፕሮፖዛል እናስገባለን። እንደውቹ ጉዱላ ችግር የለም። እርዳታውን በትልቅ ጽሑፍ እርዳታውን። ግን ፕሮዲውስ ያደረግሽው ፊልም ላይ ለመተወን ፕላን አለሽ ወይስ ከመጣልሽ ስክሪፕት ለመስራት ሬዲ ነሽ? አሪፍ በቃ እዛ ውስጥ ከገባሽበት እኮ ከፈለኩ ተውነዋለሁ፣ ከፈለኩ የፈለኩትን ሰው አስገባለሁ። ገባሽ? ሶ ራሴ ፕሮዲውስ ካደረኩት ራሴ ነኝ የምመራው ማለት ነው። ከፈለኩኝ ተውነዋለሁ። ያሳይ ስለዚህ እንደዚህ የመጣልሽ እድል ኖሮ እንደዚህ ከስክሪፕቱና መጥቶልሽ እንትን ያልሽው አለ ያልተመቸሽ መጥቶ ያውቃል? እንደዚህ አይነት ነገሮች አይ አሁን ላይ እንኳን ይመጣልኛል። በጣም ብዙ ነው ይመጣልኝ። ባይዘው ግን ከላይቭ ጋር ምናምን አይመቸኝም። ላይቭ እንደነገርኩ ቅድም አውርተንበታል ምን ያህል እንቅልፍ እንደሚፈጅ ምናምን እንደምንተኛ ሶ አልሰራም። አሁን ሜቢ ላይቭ ካቆምኩኝ ምናምን ወደፊት መቼ ግን ይመስልሻል እሱ ላይቭ ማቆሙ? ለምን ታቆሚያለሽ? አይ ዝም ብሎ ጀስት ግን እኮ በዚህ ኤንጆይ ያረክም የምታረገው ነገር ነው። እንደ እንትን ካየኸው ኤንጆይ ታረጋለሽ? ኦፍ ኮርስ እንደ ስራ ብዬ ልሰራው አረበየስ በጣም ኤንጆይ የማረግበት። አንተ እኮ ላይክ እንትን ስለ ፋሚሊ ስለሌለህ ይመስለኛል። አረ እኔ በትክክለኛው ግን አለኝ፣ በትክክለኛው ዓለም ላይ ግን አለኝ። እንደ ስራ እንደ የምገባው ከመክፈቴ በፊት ማለት ነው። እዚህ ወገቤን ይዤ ሁሉንም እንዴናችሁ ጋር ሁለተኛ ሌዘር እንዳታረግሽ አባት መሰልኩሽ። አንተ በጣም የተመቸው ደላላ ነው የሚመስለው። ስንት ቤት ሸጣል ዛሬ? አሻሽጣል። እውነት እኔ በቃ እንደ ስራ ምናምን ስለማየው በቃ ቤተሰብ ስለሌለ ነው አየህ እንዳለችው። ፋሚሊ ቢኖርህ ኢንጆይ ታረጋለህ ከቤተሰቦች ጋር። ፋሚሊ እስኪ አካፊኝ ሁኑኛ ታዲያ ፋሚሊ እንዴ አሁን አንቺ ማትሆኝ ፋሚሊ ማትሆነኝ እኔ እኮ የሆነ ሰዓት ላይ እኮ ምን ያደርግልሻል? በወቸው ጉድ ጥቁር አንበሳ ይሰጣል። በወቸው ጉድ አካውንት አንበሳ ነው የሆነ ነገር ሰጠ። ዮናታን ሆዬ የሆነ ቀን የሆነ ላይቭ እንደዚህ ከውጭ እያየው በወቸው ጉድ የሆነ ብር ገባ። የሰው ላይቭ ላይ እኮ የሆነ ጊፍት ተሰጠ። ይሄ መቼስ የድርጅት ገንዘብ አይደለም ብዬ ላይቭ ውስጥ ገብቼ እኔ ላይቭ ከውጭ ነው ከተወሰኑ ሰዎች ውጭ ቆሜ ነው እንደዚህ ገብቼ ቼክ አደርጋለሁ። የኛው ጉድ ነው። ማን ነው? ዮናታን ሆዬ የድርጅት ገንዘብ እየመነዘረ ራሴ ነኝ የሰራሁት ለማህበረሰቡ እየዞረ ራሴ የሰራሁት ገንዘብ ጌም ስንጫወት እኔ በወቾ ጉድ አካውንት ጌም ስንጫወት እኔ ነበርኩኝ በወቾ ጉድ አካውንት የገባሁት ላይ ከዛ ስለዚህ በሱ በነበረው የድርጅቱ ምን ይመስላል? ማህደር ጸጣትን ታውቃለህ? ድምጽ ከፍ ብታረግ ባታረግ ወይኔ ጉዴ በጣም ከፍ አድርኩት። እኔ እኮ ካው ጸጥ ትላለች ብዬ ገባኝ። እኔ እኮ ልፋት ገብቶኝ ወይኔ ለፋው እኔ ቃላት አጠረኝ እኮ ነው። አያችሁ ግን የሚሰራብኝን ሴራ አውቆ የኔን ማይክ ድምጽ እየጨመረ ነው ጮሽ የምትሉኝ። እኔ አሁን እዚህ ጋር ነው እያወራለሁ። ይሄን እየጮኩባችሁ ሊመስላችሁ ይችላል። መሰከረ እና እንደዛ ያረግ ነበር ወንድማችን ነው የምልሽ። ወጥሮ ፋሚሊ ሊሆን ሞከረ ምናምን የሆነ ሳለ ቦቾ አንተ ሰው እኮ አጋጭቻለሁ ምናምን እኮ እኔ ደግሞ ደስ የሚለኝ መሰለ
ላይቭ ላይ እኔ የሚያዝናናኝ እኔ ጊፍተር ብሆን ምንም ቪው የሌላቸውን ሰዎች ሄዶ መስጠት ነው የሚያዝናናው ነገር ባይዘው 2 ቪው ምናምን እያያቸው ጌም የተጫወቱ ነው ሁለት ሰው ነው እያያቸው ያለው አንድ አበባ ወይኔ ጉዴ ምናምን ወቸው ጉድና እሱ በጣም አዝናኝ ነገር ነው አላሽ አንድ አበባ ሰጥቷቸው እሱ እኮ ነው የምልሽ በአበባ ወይኔ ያማከነው ገንዘባችን ይመቻል ግን ትናንሽ ላይቮች ማየት አዎ የሚያዝናናኝ እሱ ነው ለኔ እንዴ ለነሱ ሰላታ ብዙ ዝም ብለሽ ኮፍያ ምን አንገሰጠሻቸው እንደዚህ ለማግኘት ይሆናል ይመስለኛል ብዙ ቪው ስለሌለ አቴንሽኑን ፈልገው ነው ንጹህ አቴንሽን ይሰጣል አንተ በቃ አቴንሽን ነው ምን በቃ እንደዚህ ለሆነ ነው አንተ መጨሽ ምን ነው ወልብ ድመት እንደዚህ የመጣ ነገር መስሎ አረ ምንም መንፈስ የለም ያው ታታስቢ ድመት አይደለም ድመት ነው ያልኩት ለካ እሷ እንዲህ ስትል እዛ ጋር እንዲህ ጥላ ይመጣ ኦኬ በየኮሽታው ትደነግጣለች ማለት ኦኬ ሶ የላይቭን አወራን ወደ መጨረሻው አካባቢ እየመጣን ይመስለኛል በዚህ 5 አመት ውስጥ ምናምን በቃ ይሄን ነገር ማድረግ አለብኝ ያልሽው ከዛ ደግሞ በህይወትሽ ቃስ እቺ ነገር ሳላደርግ አላልፍም ቆይ እሱ ጥያቄ ያዘውና ስለዚህ አሁን እንትን ጥያቄዎቻችን አሉ ከዚህ ወይስ ከዚህ የሚለው ከዚህ ወይስ ከዚያ ወቸው ጉድ ነገራችሁ የሆነ ሰው ኮፒ አድርጎ ታላየው ይሄንን ነገራችን ያርጉት ነው ችግር የለውም ዝም በይ ቀጥ አረ ተወራት እንደዚህ በጣም ተናበራት እሺ ከሻይና ከቡና ሻይ ከጥብስና ከጥሪ መረቅ ያለው ጥብስ በጣም ይቻል ነገር ነው አይ መረቅ ያለው ጥብስ ዛሬ ግን ጥሪ ስበላ ነበር ክርስቲያኖ ሮናልዶና ከሜሲ ክርስቲያኖ ሮናልዶ ይቻላል እንዴ አንተ ጥያቄዎቹ አነሱብኝ ምን እሺ ነው ከፍሬንድስና ከዛ ኦፊስ እሺ ሁለቱ እሺ እንትን እንበል ከገንፎና ከቡላ ለምንድን ነው የሳቀው ጠይቀኝ አሁን ከፍሬንድስና ከዛ ኦፊስ እኮ ነው ብላ ለምጠጥ እንዳላችሁ እንዴ ስሜታዊ ሆንኩ ታውቃለህ አንተ እኛ ዞፊስ ነው የምንወደው እግዚአብሔርን አላሽም እኔ ዞፊስን ያየሽው አልመሰለኝ ለዛ ነው ይሳቅ ብዙ ሰው አያዩም ብዙ ሰው አያውቁም እንዴ እኔም እኮ አላየሁትም ጥያቄ ባይዚ ዞፊስ በሌላ ፊልም መቀየር አለብን እኔም እኮ አላየሁትም ግን ስቲል ፍሬንድስ ነው የምመርጠው ምንድነው መብቴ እኮ ዞፊስን ካላየሽው ምኑ ነው ምርጫ ምንድነው አንዴ ብዙ ሰው አላየሁም እኔ እንዳላየሁት እንዴት አወርግጠኛውን ጋር ሳላየው እንዴት እመርጠዋለሁ አላየሁም ብዙ ሰው እኔ ይቻለሁ እስፈር ዞፊስ እሺ ደሞ ለዛ ግን ሲትኮም ያካብዳል ከምን ከቡላና ከገንፎ ይሻላል ሶስት አልበም ከፊልምና ከመጽሐፍ ሁለቱም ይመቸኛል ባነብም ባይም ደስ ይለኛል ግን መጽሐፍ እሺ ከጥቁሩ ኦፖፕና ከቢጫው ኦፖፕ ኒብቻኒማ ኮላና አራን ይማቋለሱ ማለት ኮላና ማንጎ ኮላ ነው አይደል ጥቁሩ ኮላ ነው ጥቁሩ ያኛው ኦሬንጅ ነው ኦሬንጅ ከኦሬንጅ ኦፖፕና ከጥቁሩ ኦፖፕ ይበጠበጠው ጁስ በባሊ እንደውም እንደዚህ በጣም ተጠጣው እሱ ከጥቁሩና ከኦሬንጁ ጥቁሩ ስቲክስ ያሬ ማርያምን ብዙ ያላልጠጣ ኦሬንጁ በጣም ጸዳ ጨካኝ ነች ዮናታን አታውቅም እንዴ አቃል ጥቁር ይጣፍጣል ግን ጨካኝ ነች አረ ይጣፍጣል አረ አይከብድም እኔ ይመቸኛል ጥቁሩ ነው የሚመቸኝ ስለዚህ ወደ አጭር መብራት ሌላ የተረሳ ነገር አለ የለም የሚመችሽ ፊልም 3 የአማርኛ ፊልም 3 የእንግሊዝኛ ፊልም መንሂስት እሺ የተቀማ ህይወት እሺ 79 ምንድነው የዛሪቱ ነው 79 ነው 79 ፊልም ማየት አቆማችኋል ታሪኩ ብርሃኑ ያለበት ነው አረ ስነ ሰላም ተስፋዬ 79 አንዴ ኦኬ እሺ በጣም አላውቀው ስስት እሺ ሁለት ከውጪ ጨምሪል አቫታር እና ታይታኒክ በጣም ጸዴ ከዛ ውጪ ምንድነው እሺ 3 የምትወጃቸው አልበሞች
አልበም ሙዚቃ የፎቶ ከባድ ነው። እኔ እኮ እንደዚህ አልበም ላዳምጥ። እሺ አርቲስት ብንልስ ዘፋኝ ብንልስ የሆነ ከዘፋኝ አርቲስት ሙሉ አልበም ምናምን አሰሚ የታምራት ደስታና ይቀርባል። የታምራት ደስታ ሙሉን መጥራት አለብኝ ከተመቸኝ አልበም ጀስት የእንትን አልበም የታምራት አልበም ምንም ጥያቄ የለውም። በጣም ነው የምወደው ታምራት ደስታ እና ቴዲ አፍሮ ጸዴ ነው። አዎ ኦብቪየስሊ 3 ነው ግዴታው። አይ ካጣሽ ችግር የለም በቃ አይ ሁለቱ ይመቹኛል ይበቃኛል። እሺ ከዛ የመጨረሻው ጥያቄያችን ምንድነው በዚህ 5 አመት ውስጥ እሰራዋለሁ ብለሽ የምታስቢው ይሄን ነገር አደርጋለሁ ብለሽ የምታስቢው ትልቅ ነገር ሰዎች በቃ እዚች ላይ ጠብቁኝ እንታያቸው ከዛ ደግሞ ጃኒ በህይወቷ በቃ እቺን ነገር ሳላደርግ አልሞትም የህይወትሽ ትልቁ ሐሳብ ፊልም ላይ መስራት ፈልጋለሁ እና ቀደም እንዳልኩ ፕሮዲስ ማድረግ ፈልጋለሁ በዚህ 5 አመት ውስጥ ፕሮዲስ በጣም ጸዴ ከእግዚአብሔር ጋር ማለት ነው እና እኔንም በፊልም ቢጠብቁኝ ደስ ይለኛል። ጠብቁኝ። በጣም አሪፍ ምኞቴም ስለሆነ ምናምን የልጅነት ህልሜም ስለሆነ ፊልም እሰራለሁ ብዬ አስባለሁ። ቆንጆ ፊልም እዚህ 5 አመት ውስጥ ይቻላል እና እንትን አያስፈልግም የሆነ ኮረስ ምናምን አያስፈልግም እንዴ ከኋላ እንለፍ ከኋላ ምናምን እንትን ካራክተሩ ነው የሚጮት አጎት ደላላ አለ እንትን ቤት አለ ምናምን የሚለው እንዳያሳስባችሁ ካስፈልጋል ሜን ነው ማረጋችሁ እንደውም ከፈያችሁ ይመቸናል ሜን አረጋችኋል ያሳይ እግዚአብሔር ያክብርሽ እኔ ደግሞ እስከዛ ድረስ በደንብ አሁን ስፖርት የሰራው ነው አሪፍ ቦዲ ይኖረኛል ይሄ ጋር እንትን የሚያስፈራው አክተር የሚያስፈራው ካራቴ ምናምን ማቶም ማረግ ይችላልሽ ጂም ገባህ ለዛ ነው እየነገርከኝ ያለው ጂም ገብቻለሁ ጂም ይገቡ ሰልፊ ለመቅረጽ ነው ሰልፊ ምንም አንድ ስቶሪ አድርጌ አላውቅም እስካሁን ምን አረጋለሁ ረስቼ ሲያገላብጥ ወደዚህ እንትን በህይወትሽ ኤና ሳላርግ አልሞትም እንትይስ በህይወቴ ትልቁ ነገር ትልቁ ቢሳካልሽ ከዛ በኋላ አልፈም ያው መናገር ካልፈለግሽ ባይዘው መናገር ምናምን ሳይሆን ግዴታ አደረከው አይደለም ግዴታ ሁሌ የምንጠይቀው ጥያቄ ስለሆነ ሁሉንም ገስቶች እንደዚህ እንጠይቃለን ነው ለዛ ነው የጠይቅንሽ ኦኬ የራሴን የሆነ ፋሽን አስቤያለሁ እና እሱን አደርጋለሁ ኦኬ የልብስ ምናምን ጃኒ ባል ሱሪ ጃኒ ባል ጃኬት በጣም ጸዴ ፋሽን ላይ ማለት ነው ራስሽ ፋሽን ላይ ክሎዚንግ ላይ ነገር አስበሻል ማለት ነው ያሳይ ግን እግዚአብሔር ያሳካው እሱን አስቤያለሁ እና ትቀልጃለሽ አንቺ እኮ ቤት የገዛሽ ሰው ነሽ መኪና የገዛሽ ሰው ነሽ ራስሽን የገዛሽ ሰው ነሽ ማለት ነው ለኛ ላኪልን ልክ የነገር ሲፈጠር ዝም ብለሽ ጃኒ ሚል እንትን ብልኪልኝ ይመቸኛል ኮፍያ ምናምን ትሰራላችሁ ጃኒ ሚል ኮፍያ ልታረግ ችግር አለ በራሴ በቃ የራሴን የምር ሊሆንም ይችላል ምን ችግር አለው አይደለም ስም ነው ብዬ ነው አሁን ለምሳሌ ይሁን ላንቺ ቤካ የሚል እንትን ብልክልሽ ኮፍያ ብልክልሽ ታረጊዋለሽ ምን ችግር አለው ባይ ዘ ዌይ ላይክ እኛ ሀገር ለምን እንትን አለ እናንተ ታረጉታላችሁ ቤካ ማህደር እኮ የኔን ፋኖች ኮፍያ ይለብሱታል እንዴ አዎ እንደዛ እንዴ ማህደር እኮ አርጋለች ዮንዚማ ሚል ኮፍያ ሮቤልም አርጓል እኔ ነኝ የተሳሳትኩት በቃ ተሳስቼ እውነት ነው ሴሌብሪቲዎች በስማቸው ብራንድ ምናምን ያወጡ አይደል ላይክ እንደዛ ማለት ነው ልክ አሁን ብሪትኒ ስፒርስ ምናምን ሚል ለክሎዚንግ ላይን ይኖራትና በቃ ስሙ ይኖራል ኦኬ ከዛ ደግሞ ወንድም ስለሆነ የሴት ፕሮዳክት ነው ብዬ ስላሰብኩ ያንቺ ፕሮዳክት ነው ኦኬ ችግር የለውም እንዴ የሴት ፕሮዳክት አይደለም እኮ ቤኪ የወንድም የሴት ነው ፋሽን እኮ ነው ላይክ ፋሽን ጃኒ ፋሽን ክሎዚንግ ላይ ነው ገብቷል ላይክ ሚክሲር ነው ብዙ ነገር ሊገባበት ይችላል ብቻ ፋሽን ነው ጃኒ ፋሽን የኔ ስታይሎች ምለብሳቸው ስታይሎች ምናምን አሉ አይደለ ላይክ እንደዛ አይነት ነገር አስቤያለሁ ከእግዚአብሔር ሰፊ ልብሶች ሰፊ ልብሶች ምናምን በጣም ያደርጋል በተለይ በቃ ለኔ አሪፍ ነው ሰፊ ልብስ ለፈልጣት ነው እየሞከርክ ያለው አንተ ኮፍያ ባገኝ ወቸው ጉድ መጥቼ ይጠይቁኛል ብዬ አስቤው ግን ያልጠየቁኝ ጥያቄ ብለሽ የምታስቢው ጥያቄ አለ የለም ስማ በጣም እኮ ነው ያወራ ነው
ቀላል አወራን አይ የለም ቀላል አውርተናል የለም እሺ ጃኒሻ ስለመጣሽ በጣም 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 እናመሰግናለን ከዚህ በላይ ተሳክቶልሽ ከዚህ በላይ ቤተሰቦችሽን አስደስተሽ ከዚህ በላይ የቤተሰቦችሽ የሳቅ ምንጭ ሆነሽ ሀብታም ሆነሽ የምታስቢው ነገር ጠቅላላ ተሳክቶልሽ ማለት ለናይሽ እንፈልጋለን እነዚህ ሶሻል ሚዲያ ላይ ያሉት ግርግሮች ምናምን ከምንም አይነት ወሬ የሆነ ግርግር መውጣቱ አይቀርም ዞሮ ዞሮ አሁን ከዚህ ቪዲዮ ራሱ እዚህ ነገር ተቆርጣ ምናምን እነዛ ምናምን አስባለሁና ከነዛ በላይ ግን አንቺ ገንዘብሽን እየሰራሽ ምናምን እንትን ማለትሽ ደስ ይለናል እንወድሻለን ሁላችንም ይመችሽ ስለመጣሽ እናመሰግናለን ፓም 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 አንቺ ሌዘር ካርክሽ በኋላ በጣም አሪፍ ሆነሻላች አቶ ሆንኩ ኦሮሮሮ አቶ በረከት አግብቶ እኮ ነው አቶ ሆኖ አቤት መልሳት ስጡኝ እሺ እንግዲህ የዛሬው የወቸው ጉድ ቆይታችን ይሄንን ይመስል ነበረ በጣም እንወዳችኋለን እናንተም ማሰየናችሁ ነገ በዓል ነው መሰለኝ አይደል ዳግማይ ነገ ዳግማይ ትንሳኤ ነው እንወዳችኋለን መልካም በዓል ይሁንላችሁ ረጋ ብላችሁ ብሉ ረጋ ብላችሁ ንዱ እንወዳችኋለን ወቸው ጉድ ወቸው ጉድ ወቸው ጉድ ወቸው ጉድ